እኔ አልሰጠህም። ደንቆሮ ነህ እንዴ? 20,000 ብር ዝም ብዬ ለአንተ የምልከው ምንድን ነኝ እኔ እንዴ? ያመዋል እንዴ? አልወለድኩህ እኔ። ደንቆሮ አትሁን። ፈሪሃ እንዴት ነሽ? አልሐምዱሊላህ ሰላም ነው ባቢ። እንዴት ነሽ? ደህና ነኝ። ውዳሴ ወግናይ ለእማ አዶናይ ቅድስት ወብጽዕት ስብሕት ወብርክት ክብርት ወልዕልት የሚለውን ታውቂዋለሽ? አንቀጸ ብርሃን ማዕረገ ሕይወት ወማህደረ መለኮት ቅድስተ ቅዱሳን የሚለውን ታውቂዋለሽ? አላውቅም። ማህደረ መለኮት ማለት መለኮት ያደረባት እንደማለት ነው። እንዴም አምላክ ይላታል እኮ የአምላክ እናት። አዎ እማ አምላክ ማህደረ መለኮት እንደዛ የሚል የለም። እኔ ባይብል ላይ እንደማውቀው ባይብል ላይ አይገኝም። እና ከየት አምጥተው ነው ማለቴ እኔ አላውቅም። ከባይብል ላይ አውጣተው ከሆነ የሆነ ነገር ቢጽፉት ከባይብል ውጭ ያሉት መጽሐፍቶች ባይብል ላይ ከሌለ ከየት አምጥተው ነው እዛ ላይ የሚለው የወንድ ልጅ እናት እንደሆነ ነው የተባለችው። ወንድ ልጅን ትወልጃለሽ ነው አይደል? አዎ ስም ራሱ አልነበረውም። ይገርማል። ኑ ንሰግድ ወንግነይ ላቲ መድኃኒትነ ማርያም ድንግል ለዘገብረት ብርሃነት አበይት ባህቲታ የሚሉም አለ። ብቻዋን ታላላቅ ብርሃናት ለፈጠረች ለመድኃኒታችን ለድንግል ማርያም ኑ እንስገድላት ይላል። ታላላቅ ብርሃናትን የፈጠረችው ድንግል ማርያም ነች። የትኛው ብርሃን የፈጠረችው? አንቺ ጋር ላውራ ብዬ እኮ ነው። ሌላ ደፍሮ የሚገባ ሰው ስላላገኘ ዘፍጥረት ላይ ብርሃን የፈጠረው እግዚአብሔር ነው። ብርሃን ይሆናል ብርሃን ሆነ የሚለው እኔ እግዚአብሔር እንደሆነ ነው የማውቀው። ነው ወይስ ሌላ ብርሃን ተፈጥሮ ነበር? አይ ይሄ እኮ በመጽሐፍ ቅዱስ እኮ አይደለም ያለው እኮ ከመጽሐፍ ቅዱስ ውጪ እንደሆነ አውቃለሁኝ። ድርሳናት ላይ ነው። እና ይሄ ድርሳናት የሚባለው እኔ እንደሚጋው በቃ ከመጽሐፍ ቅዱስ ጋር በቃ ኮምፕሊትሊ እንደሚጋጭ ነው። የሌለ ነገር ነው። የማምላክ ብርሃን እንትን ያለች ስገዱላት ምናምን የሚለው የለም ባይብል ላይ። እና እነዚህ ሰዎች ከባይብል ውጪ ያለ ኑሮ ነው እየኖሩ ያሉት። እንደውም ክርስቲያን ታስገባልኝና ብንወያይ ደስ ይለኛል። የለም እኮ ደነበሩ እኮ ክርስቲያኖች ባስገባማ አንድ ሰው ብር ካልሰጠኝ አንተ ለማኝ ነህ፣ ብር ካልሰጠኝ አንተ እንትን ነህ እያለኝ ነው። እንደዚህ አይነት ሰዎች ናቸው እየመጡ ያሉት እንጂ ልብ ያለው ሰው እየመጣ አይደለም። ግን ድንግል ማርያም ትልልቅ ብርሃናትን የፈጠረች ድንግል ማርያም ነችና ኑ እንስገድላት የሚል አለ በኦርቶዶክስ ቤተክርስቲያን። በነገሮች ላይ ቅድም ነበርሽ ምን ሰዓት? እኔ ቀጥታ እንደገባሁ ነው የገባሁት። ከዛፍታ ነበር ኢትዮጵያ አንድ ገዳም ውስጥ ሰይጣን መንኩሶ ንስሐ ገብቶ ፈጣሪውን የሚገዛ ሰይጣን አለ። አዎ እሱን አውቃለሁ ይባላል። ታውቂዋለሽ? አዎ ሲባል ሰማለሁ። አዎ ብቻውን ታላላቅ ብርሃናትን የሰራ ምህረቱ ለዘላለም ነውና ለፀሐይ ቀንን ያስገዛው ምህረቱ ለዘላለም ነውና እያለም ያወራው ግን እንዴት አመኑት? ማለት ሰይጣኑ ተጠምቆ ምናምን ሲጀመር ሰይጣኑ እኮ አሁን ለምሳሌ ያው ደቡብ እንትን ነው እያልኩ አይደለም፣ ግን ትንሽ ጠቆር የሚሉ ሰዎች ስላሉ ነው ወደ ሐመር ምናምን የሚባሉና ጠቆር ያለ ሰው ከመጣ ከዛ እኮ ሰይጣን ነው ሊሉት ይችላሉ። ሁላ ሰው ሆኖ ማለት ነው። ችግር የለባቸውም። አባ ጳውሊ የሚባል ሰው ሰይጣን ተገዝቶለት እንዴት ከሰይጣን ጋር ያወራ ነበር የሚልም እኮ አለ እኮ። ከሰይጣን ጋር ያወሩ ነበር። የሰው ልጅ እንዴት አድርገህ ነው የምታሳስተው? ሴቶች እንዴት አድርገህ፣ ትልልቅ ሰዎች ልጆች እንዴት አድርገህ ነው የምታሳስተው ብለው ጠይቀውት ከሰይጣን ጋር ሰይጣን የተገዛላቸው አባት ይባላሉ ሁላ። ዋው ይገርማል። እንደዛ አይነት ታሪክ አለ እኮ። ስለዚህ ከኢየሱስ ይበልጣሉ። አዎ እንዴ! አዎ ምክንያቱም ኢየሱስን ሰይጣን ሊዱ ግን እያኮረፈ ቅድም ራሱ እንትን እያለኝ ነውና በቃ ይቅርብኝ። ችግር የለውም። ሰው እንዳያኮርፍ ብለሽ ደግሞ የምትይው ነገር ምንድነው? ምን ማለት ነው እንዳታኮርፍ?
ለምን ታኮርፋለች? አላት ታኮርፋለች ነው ኢየሱስ ቀጥ ችግር የለም። የዋንም ኮተት ከኢየሱስ ካስጀምረ አይወዳደርም። ግን ቀጥ አይ እንደ ባይብሉ ኢየሱስን ሰይጣንን እንትን ብሎታልና ይሄ ሰው ደግሞ ሰይጣንን ካስጠመቀው ከሱ ይሻላል ባይ ነኝ። ለዛ ማስጠመቅ ሳይሆን ሰውየው ተገዛለት። እሱ ብቻ ሳይሆን በአንበሳ ሰረገላ 30 አንበሳና 30 ነብር ነው ተሸክመው ከግብጽ ምድር ወደ ኢትዮጵያ ያመጡት ይላል። እየበረሩ ማለት ነው። እየተምዘገዘጉ ከግብጽ በ30 ነብርና በ30 አንበሳ እየበረረ መጣ ሰውየው። ከዛ ኢትዮጵያ ዱቅ አለ። ኢትዮጵያ ገዳም ገብቶ ሰይጣን ታዘዘለት፣ ሰይጣን ተገዛለት። ከሰይጣን ጋር እንትን አደረጉ፣ ቃለ መጠይቅ አደረገለት። በቃ እንደዛ እያለ ነው ሰውየው። በጣም ከባድ ሰው ነው። አባ ጳውሊ ይባላል። ይገርማል። ሚስጥር አወጣ እያሉ ነው ራሱ እኮ የሚያስነብቡት። ሰይጣን ለአባ ጳውሊ ተገዝቶ ሚስጥር አወጣ ብለው ነው ራሱ እንትን የሚያደርጉት። ገብቶሻል? እንደዛ ነው የሚለው ታሪኩና በጣም ከባድ ነው። ኢትዮጵያ ውስጥ ብዙ ጉድ አለ። ማርያም ኢትዮጵያ መታለ የሚባለውን ስታምናለህ? ነው ያወቅሽ ምን ሆነሽ ነው? ምን ልትሰራ ነው ኢትዮጵያ የምትመጣው? በእግሯ ነው የመጣችው? የእግሯ ፋና ሁላ ምን ድንጋይ ላይ ተገኝቷል እያሉ አለ። የኢየሱስ ይሄ ኢየሱስ ነው፣ ይሄ ፈረሱ ነው፣ ይሄ የድንግሏ ነው እየተባለ አለ። ይሄ ተረት እኮ ነው። ሰው ፈልፍሎ ይሄ ድንግል ማርያም እንትን እኮ ነው የእግሯ አለ እያለ ዝም ብሎ እዛ ላይ ይንከባለላል። ውዳቄ እኮ ነው። ኢትዮጵያዊ እኮ ውሻ እኮ ነው። ህዝቡ መሀይም ነው። ገባሽ? ብትመጣስ ራሱ ከ2000 ዓመት በፊት የረገጠችውን ድንጋይ ምን ይጠቅማል? አሁን ምን ይጠቅማል? ልዩነቱ ምንድነው? አሁን ትልልቅ ሰዎች ነበሩበት። አሁን እስራኤል ምድር ላይ ስተኛበት የነበረ ምድር የወለደችበትን ምድር በዚህ ልክ እንትን አልተደረገም። የወለደችበትን ማለት ነው። እንኳን የረገጠችውን ይቀርና እና ውሸት ነው። አልመጣችም። ወደ ኢትዮጵያ ራሱ አልመጣችም። ይገርማል። ማርያምን የሚከተሉት ሙስሊሞች ናቸው ወይስ ክርስቲያኖች ናቸው? በሀብታም ነው ስታይ ማለት ነው። ማለት አልገባኝም። ያኔ ማርያምን የሚመስሉት እነማን ናቸው ታስባለህ? ሴቶቹን ነው። ሴቶቹ ሙስሊም ሴቶች ናቸው ማርያምን የሚመስሉት። ምክንያቱ ድንግል ማርያም ተገላልጣ አይደለም ስትሄድ የነበረው፣ በጣም የተሸፋፈነች ነች። ገብቶሻል? የጃቢስት ነበረች እኮ በነገርሽ ላይ ድንግል ማርያም ተከናንባ ነው የምትሄደው። አሁን ክርስቲያን ሴቶች እኮ የሚያደርጉት ድርጊት እኮ ትክክል አይደለም። መጽሐፍ ፈሪሃ ቀጥ ማለት ትችላለህ። ግን ጠይቀህ ኢየሱስን ምንድን ነው ያልሽው? ኢየሱስን አሁን እንግዲህ ብዙ ሃይማኖቶች አሉ። ከነዚህ ሁሉ ሃይማኖቶች ውስጥ ኢየሱስን በክብር ያስቀመጡና ከነ ክብሩ የሚቀበሉት ማን ናቸው ብለህ ታስባለህ? የኢየሱስ ክብር ምንድን ነው? በቃ ያለ አይደል እንደተጻፈው የሚቀበሉት ማን ናቸው? በየትኛው መጽሐፍ ላይ ይሁን እንደተጻፈው የሚቀበሉት ሁሉም የራሱ የሆነ መጽሐፍ አለው። ስለዚህ ሁሉም ደግሞ የራሱ መጽሐፍ እንትን የሚለውን ነው የሚከተለው አይደል? አዎ እንደዛ ነው። ግን በተጻፈው ራሱ የተጻፈው ራሱ የማይቀበሉ አሉ። ግን እንደተጻፈው የሚቀበሉት ገባኝ። አሁን ለምሳሌ መጽሐፍ ቅዱስ ነብይ ይለዋል። በቃልና በስራ ብርቱ ስለነበረው ስለ ናዝሬቱ ኢየሱስ እያለ ያወራል። ነብይ በገዛ ሀገሩ አይከበርም። ብዙ ነብይ የሚል እንትን አለ እና እሱን የሚቀበሉት አሉ፣ የማይቀበሉትም አሉና እንደዛ ብለው መቀበል ነበረባቸው አይነት ነው አይደል? አዎ ያኔ ያልተጻፈውን የሚቀበሉ አሉ። አሁን እሱም ራሱ የሚወደኝ ቢኖር ቃሌን ይጠብቅ ነው ያለው።
እና ቃሉን የጠበቁት እሱን የሚከተሉት ነው ማናቸው ባታሰባለህ? ቃሉ ነው ብለሽ ነው ግን ታዲያ የተናገረው ነገር የሚቀበለው ማለት ነው እኮ ቃሉ ነው። አሁን መጽሐፍ ቅዱስ ላይ ያለው የኢየሱስ ቃል የሚባለው የኢየሱስ ቃል ነው። የኢየሱስ ቃል አይደለም። ምክንያቱም ዕብራውያን ላይ እንደተናገረው እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን ተናግሮ በዚህ ዘመን መጨረሻ በልጁ ተናገረና የሚለው በኢየሱስ ክርስቶስ ሆኖ የሚናገረው እግዚአብሔር እንደሆነ አውቃለሁ። እንደዛም ሆኖ ደግሞ ኢየሱስ የሚናገርበት ፓርት አለ። ያን ነገር የተናገረው ነገር ከአምላኩ ተቀብሎም ይሁን የሱም ይሁን የተናገረው ነገር የሚቀበሉት እነማን ናቸው? ክርስቲያኖች ይቀበሉታል ወይስ ሙስሊሞች ናቸው የሚቀበሉት? እኔ ቃሉም እዛ ጋር የነበረው ቃሉ አለ ወይ ብዬ ያባኔ ፈልገዋለሁ። አሁን ለምሳሌ የሰጠኸኝን ቃል ሰጥቻቸዋለሁ እነሱ ተቀበሉት እያለ ያወራው ከአብ ጋር ያደረገው እንትኑ እሱ የቱ ጋር እሱ ነገር የለም። ይገርምሃል አባቢ የሰጠኸኝ ቃል ሰጥቻቸዋለሁ የቱ እንደሆነ እኛም አናውቅም። የሰጠኸኝ ቃል ሰጥቻቸዋለሁ የቱ እንደሆነ አናውቅም። እንደውም የእግዚአብሔር መንግስት ወንጌል እየሰበከ መጣ ይላል። የትኛው ወንጌል እየሰበከ እንደመጣ የሰበከው ወንጌል የት እንዳለ አናውቅም በእርግጥ ግን ከዛው እሱ የታላው በምን አረጋግጠሽ? አያር አይደል አሁን ዮሐንስ 17:3 እነኚህ አሁን እየለመነ ዱዓ እያደረገ ምናምን የሚናገራቸው ነገሮች አሉ። እነሱ ራሱ ስናነበው ነበር ከአንድ ጀምረን ስናነበው ነበር ቅድሞላ አሁን ሰው ነኝ የሚለው ዮሐንስ 8:40 ላይ ከእግዚአብሔር ሰምቼ የምነግራችሁ ሰው ነኝ የሚለውን ክርስቲያኖች አይ ሰው አይደለም አምላክ ነው ሲሉ ነው የምንሰማቸው። አይቀበሉትም። ሰው አምላክ ነው ነው ኢየሱስ ደግሞ የሚወደው ቢኖር ቃሌን ይጠብቅ ነው ያለው። ስለዚህ ኢየሱስን አይወዱትም። ኢየሱስ ሰው እንደሆነ ከማርያም እንደተወለደ ነው የምናውቀው፣ ወንድ ልጅ እንደሆነ ነው። ይሄንን የሚነግረን እንግዲህ ማን ታውቃለህ? ሉቃስ ነው። ሉቃስ ደግሞ እኔ ከታምቶ እንደሚነግረንም እሱም እኔ ለራሴ ጥያቄ ነው ሆነ ለመናገር ለምን አንደኛ ሐዋርያ አይደለም፣ ሁለተኛ ከኢየሱስ በኋላ ነው የመጣው፣ ሶስተኛ ከሉቃስ ውጪ ሌላ ቦታ ላይ ስለ ኢየሱስ ልደት የሚናገር የለም። ሉቃስ ሐዋርያ አይደለም? አዎ ሉቃስ አይደለም። ለምን? ኢየሱስ ከመረጣቸው ከ12 ሐዋርያት ውስጥ የለም። ሉቃስና ማርቆስ የሉም። እንደውም ምንድነው የቃሉ አገልጋዮች እንዳስተላለፉልን ምናምን ብሎ ነው የሚናገረው። ያማተ ኢየሱስ ካረገ ምናምን በኋላ ነው ያስተላለፉትን ነው ግን ከማን ተቀብሎ ነው ሲልሲለው ይሄ ሰንሰለቱ የመጣበት የለም፣ አላስቀመጠልንም። ከዛ ለቴዎፍሎስ ለተባለው ጓደኛው እንዳስረከበ ነው። ቴዎፍሎስ ደግሞ ለማን እንዳሰጠው አናውቅም። እኔ ልከራከር አልችልም። ብቻ ጥያቄሽ ወዴት አሰፋ እንጂ ምን አገባኝ። ይመለከተኛል የሚል ሰው ካለ መመለስ ይችላል። ሉቃስ ጭራሽ የጳውሎስ እንትን ሳይል ሉቃስም ሐዋርያ አይደለም ማርቆስም ሐዋርያ አይደለም ተባላችሁ እና እኔ እኮ ሉቃስና ማርቆስ የእንትና ተማሪዎች ነበሩ፣ የጳውሎስ ማለት ነው። ጳውሎስ ደግሞ እየተካረገ ምናምን በኋላ ነው የመጣው። አዎ እንደዛ ነው። እና እኔም በጣም ይገርመኝ ስለ ኢየሱስ ልደት የሚናገረው አይተህ ከሆነ ነው ተጠርሳለች ወንድም ተወጃጅ ምናምን የሚለው ሉቃስ 1:31 ምናምን አካባቢ ያለው ነው። ከሱ ውጪ ሌላ ይዘገበ የለም። ዮሐንስም አልዘገበም፣ ማቴዎስም አልዘገበም። ስናየው ደግሞ ከየት አምጥቶ ነው ይሄንን የዘገበልን? ምክንያቱም እሱ ሐዋርያም አይደለም። በዛ ደግሞ ያስተላለፉትን ነው ያስተላለፈልን ማለት ነው። ከማን እንደተቀበሉ አናውቅም። እዚህ ትልቅ ጥያቄ ይፈጥርብኝ። እሺ ማሂ እንዴት ነሽ? ሰላም እንዴት ነህ ባቢ? ሰላም ብያለሁ። እንዴት ናችሁ? ሰላም ነው አለሁ። ፈጣሪ ይመስገን። ሰላም ነህ? እንዴት ነህ? ደህና ነኝ። እንዴት ነሽ? ሀሳብ አለሽ? ሀሳብ የለኝም። ምክንያቱም አሁን ባነሳችሁ ሀሳብ ላይ ምንም ተጨባጭ የሆነ ሀሳብ ሚዛን የሚደፋ ጥያቄ ስላልጠየቀች የረባ ጥያቄ ምንም መልስላት አልችልም። አላውቀውም። ጥያቄው አይረባም። ጥያቄው አይረባም ነው ወይስ አታውቂውም ነው?
ኖ ጥያቄዋ ትክክለኛ የሆነ የጥያቄ መስፈርት ያለው ጥያቄ አይደለም የጠየቀች ያለችውና ይሄን መመለስ የሚፈልግ ካለ ለጥያቄ ግን መስፈርት ያስፈልጋል ማሂ መስፈርት የሚባለው እኔ ጋር ያስፈልጋል መስፈርቱ ምንድነው ለጥያቄው መስፈርት ወይ ባቢ መዘርዘር አልችልም ይቅርታ እንጂ አረኔ በቃ ብዙ ማውራት አልፈልግም እኔ እኮ ትንሽ ቆጠብ ያልኩ ሰው ነኝ ነው ሉቃስ እና ማርቆስ ሐዋርያቶች አይደሉም ማለት ለምን በየስል ከተመረጡ ሐዋርያቶች ውስጥ ሰማቸው የለም አለች እኔ ደፍሬ ብየው አላውቅም እኔ ስለ ጳውሎስ ነበር ሐዋርያ የነበረው እሱንም ላንቺ ስልትቸው ነበርና መጣ ጭራሽ እነሱ የጳውሎስ ተማሪ አይደሉም እና ሐዋርያቶች አይደሉም ብላ ስትል ደንገጥ አለ ውስጤ ለምን ይደነግጣል እስተ ማለቴ ምን ማለት ነው ብዬ ነው ሲጀመር እኔ ምንም ነገር ትክክል ነው ብያል እንትን አይደለም ከላስ ይቀጥል ደግሞ አሁን ያነሳችው እንትን ሐዋርያቶች አይደሉም ለሚለው ሐዋርያት ናቸው ከተመረጡት አይደሉም ብላለች እሱን እንግዲህ አያለሁኝ ታሳየኝ አልተመረጡም ካለች ግን እኔ ጥያቄው ለኔ ትክክል አይደለም ይሆነ ምንም የራባ ጥያቄ ነው ብዬ አላስበው ለዛ ነው ምንም ማለት እግዚአብሔር የምሬን ነው ባቢ ጥያቄው ምንም አሪፍ ጥያቄ ነው ስለማላስብ ተመረጠ አልተመረጠ ምን አገባኝ ዋናው ወንጌል ያስተላልፍ እንጂ ምን ይመለከተኛል ማንንም ሰው እየመጣ ወንጌል ነው ብሎ ቢያስተላልፍ እንቀበለዋለን ማለት ነው ማሂ ነብዩ መሐመድን ማን መረጠው ብዬ ባነሳባት አሁን ይላል አይደለም አሁን ተመረጡ የሚባሉ ሰዎች አሉ ራሱ የመረጣቸው ማለት ነው ኢየሱስ ራሱ የመረጣቸው ከተመረጡ ሰዎች መሃል ደግሞ እነዚህ ሰዎች የሉም ተባለ አይ ሐዋርያነታቸው እንዴት አድርገን ነው የምናረጋግጠው ነው እኔ ምን ይጠቅመኛል እንዴ ለምን የነሱ ሐዋርያነት ተረጋገጠ አልተረጋገጠ ለዘላለም ዋስትናዬ ምንድነው ነው አዎ ስለዚህ ሐዋርያ ሆኑም አልሆኑም ዋናው ነገር መልእክቱ ነው ኖ ለኔ ምንም አልኩ እኮ ለዛ ነው ሚዛን የሚያነሳ ነው ጥያቄ ስላላነሳች ነው ያልኩት ምክንያቱም እኔ ሐዋርያት ሆነ አልሆነ ነብይ ሆነ አልሆነ ለኔ ሚዛን አይደፋም ከፈጣሪ ጋር ብቻ ነው ለጉዳይ ያገባ ለኔ እንደዛ አይነት ጥያቄ ብታቀርብልኝ ምንም መስሎ አይታየኝም አንድ ልጅ ደግሞ ነብያችን ታይ ምናምን ነገር አለ ስለነበር ከጥያቄ ፈሪያ ምን ታርጋ እንዴ ነው ስነስርዓት ግን እኔ አሁን ሐዋርያ አይደሉም ስል በማስረጃ ከመረጣቸው ውስጥ አልነበሩም ስል በማስረጃ ነው ጠይቄ አይ ለኔ ሚዛን አይደፋም አልኩሽ እኮ ቢሆንም ባይሆንም ለኔ ምንም ባሉ የለውም እኔ ጋር ምንም አይጠቅመኝም ሶዋይ ተመረጣ አልተመረጠ ለኔ ምንድነው ጥቅሙ ዋናው ፖይንቱን አስረጅ ጥቅሙ ለኔ ችግር የለም ይካሽ ታንቺ መብትሽ ነው ግን ኢየሱስ ሳይመርጣቸው ዋናው ሰው እኔ ጥያቄ ቢኖርብኝ አስቆሜሽ ገና ሳጨርሽ ቆይ ብዬሽ ጋባብሽ ነበር እኔ ለኔ በጣም አስገባጋቢ ጉዳይ ነው ለኔ ምንም ቫይሉስ የሚያነሳ ጥያቄ ስላልሆነ ነው ከዛን ስለ ኢየሱስ ወልደት ነው እናንተ ትልቁ አሁን የናንተ ፐርፐዝ ራሱ ኢየሱስ መወለድ ነው እንደውም ቃልም ስጋ ሆነ ብላችሁ ሐነስ ላይ ያለው የምታነሱት እናንተ ናችሁ አይደለ ስለዚህ ቃልም ስጋ ሆነ ስትሉ የተወለደበትን የሚናገረው ሉቃስ ነው አይደለ ሉቃስ ላይ ደግሞ ሉቃስ የሚባለው ከ12 ኢየሱስ ከመረጣቸው ውስጥ አልነበረም እና እንዴት አምናችሁ ተቀበላችሁት ነው ለኔ ቫሊያንስ አይ አልመልስም ምንም ጥቅም የለውም ካሽ መብትሽ ነው እኔ ግን ጥያቄ ፈጥሮብኝ ነው የምጠይቀው ጥያቄ ደግሞ ጥያቄ አይደለም ለኔ ጥያቄ አይደለም ይሄ ጥያቄ ከሆነ መጠየቅ ይችላል ለኔ ግን ጥያቄ አይደለም እንዴ ያረስልኝ ኦኬ ጥያቄ ሲኖር ጥያቄ አር ጥያቄ ሲሆን ጠይቀኝ ይሄ ጥያቄ አይደለም ይሄ ዝም ብሎ ወዳቂ ነገር ነው ለማንኛውም ከታች ነብያችን አትናገሪ ለምትሉት እኔ አልተናገርኩም መስራት አታናካኩኝ ዛሬ ነው ገና ገስት ራሱ የገባሁት ከናንተ ርቄ ማለት ነው ገና ዛሬ ወደ ላይ ምናምን የመጣሁት ቅድም ሲኑ ቤት ከዛ ከሰይጣን ከሆነ ልጅ ጋር አወራው አሁን ደግሞ ከዚህ ቤት ገባሁ ስለዚህ
ማን ጋር ስታወሪ ነበር? ሰው ሲገባ ስታዩ እኔ ምን እንደሚታያችሁ ማሂን ስታዩ አላውቅም። አንድ ሴጣን አለ። ማን ነው እሱ ሰውዬ? እና ከእናንተ ረፍ ብዬ ነው የሰነበትኩት። በነገራችን ላይ ሰሙ የሚባል አንድ ሴኑ ቤት መጥቶ ጮኸ እንደፈለገ ተነሳበት። ሴጣኑን አስበርጄለት ወረድኩኝ። በቃ እሱ እኮ ህይወት የለውም። እሱ ሲጀመር እኔ በጣም ይገርመኛል። ቅናት ነው ያለበት። ወንድሞችን እያዋረደ ዝቅ እያደረገ ወንጌልን ሰብካለሁ፣ እኔ አስተማሪ ነኝ፣ እኔ ላስተምራችሁ እያለ ደግሞ አንዳንድ ሴቶችና ልጆች ጋር ያወራልና በጣም ይገርመኛል። እንደሱ አይነት ሰዎች የሚያስተላልፉትን መልእክት ትምህርት ማንንም ሰው አይምሮ ውስጥ የሚገባ አይደለም ራሱ እና ድምጻቸው ራሱ የሚያስጠላ ሰዎች አሉ በተፈጥሮ እንደዚህ በቃ እንኳን ቁም ነገር እንኳን ስብከት ሊሰብኩበት ይቅርና በጣም የሚያስጠላ እንትን ያላቸው ሰዎች አሉና እሱ ከነሱ አንዱ ነው። በጣም ነው የሚደብረው ራሱ በጣም ያስጠላል፣ ይጮሃል ደግሞ እና በትህትና ነው እንኳን አመመኝ ፎን አርጌ በእግዚአብሔር እንዴ ጆሮዬን በቃ በጣም አመመኝ። የምሬን ሴኑ ውጪ ትላለች። እግዚአብሔር በጣም ይጮሃል። አንድ ነገር ለማስረዳት ዝም ብላ አንድ ነገር ለማስረዳት በጣም ረጅም ሰዓት ነው የሚፈጀው። በቃ አያቆምም። ለምንድነው አሮጊት የሚልሽ? ስራው ነው የመሳደብ ስራው ነው። በነገራችን ላይ ለዛ ነው ስድቦችን ሳይሆን ከምታመልከው አምላክ አስረዳኝ ስለው እኔም መሳደብ ጀመረ። ምክንያቱም ሰው የሚያመልከውን አምላክ ከሰው ጋር ቀላቅሎ እኔን መሳደብ የኔን ፐርሰናሊቲ እንደዚህ አይቻት እንደዚህ አውቂያት እንደዚህ እንትናት እዚህ ጋር አይቻት ከማለት አስተምሮት ላይ ነበር የጠየቁት። እና ይሄ ስድብ ደግሞ የራሱ ልምድ ነው። ለምትጠይቁኝ ሰዎች የራሱ ስድብ ነው። ለዛ ነው እኔ በጣም የምስቀው ሲሳደብ ደስ ስለሚለኝ። ምክንያቱም እብድ አሁን ለምሳሌ አንድ አበደ ሰው ሰደበኝ ብለህ የተመላለሰዋለህ ባቢ ወይ ይሄማ አብዷ ምናምን ብለህ ጥለህ ነው የምትሄደው። ልክ እንደዛ ነው ለኔ ሰሙ ማለት ነው። ማልመላለሰው እብድ ነው ብዬ ስለማስብ ነው እኮ ራሱ አልመላለሰውም። እኔ አሁን በከደቂቃዎች በኋላ ቤቷን ከፍታ ትሰድበኛለች አለ። ስራ ላጣሁም ራሱን ሲያደርገው። በነገራችን ላይ ልጅቷ እኔ በጣም የሚገርመኝ እኔ ጓደኛችሁ ልትሆን ትችላለች፣ አይመለከተኝም። እኔ ደግሞ አስፈቅጄና ሰውን አይቼ አይደለም ሰውን አይደለም ምንም እያደረኩ አይደለም፣ ምንምም አላደርግም። ራሱ ችግር የለብኝም። ግን ሰው እኔ የጥበብ መጀመሪያ ራስን ማወቅ ነው ብዬ ነው የምጀምረው። ሰው ራሱን ማወቅ አለበት፣ ራሱንም መቻል አለበት፣ ራሱንም መምሰል አለበት በመጀመሪያ። እኔ የምታደርገው ነገር ሲያስጠላ፣ ሲደብር፣ ሲሰለች ሰለመች አይደል? በቃ መስለም ነው ያለበት። አንደኛ ነገር አቅም የላትም፣ መድረክ የመምራት አቅም የላትም። ፕሮቴስታንቶችና ኦርቶዶክሳውያን ቁጭ አድርጋ ማወያየት ማለት አንደኛ ነገር ምን ለመጠቀም ነው፣ ሁለተኛ ደግሞ ማን ለመጥቀም ነው። አቅም የላትማ። በስነ ስርዓት የሚወያዩበት መድረክ ልታዘጋጅ የምትችል ሰው አይደለችም። ራስዋን የማትመስል ራስዋን የማትሆን ውዳቂ ሰው ናት። በጃፓን እንትን ትመጣና እኔ እኮ እንደዚህ የተላጥኩ ያንጋጠጥኩ ሰው ነኝ። ምንድነው? ፋንድያ ነሽ፣ እርጥብ ፋንድያ ነሽ። እንደዛ አይነት የአበሻ ቆዳ አይተናናቅም። ምንድነው? ሰው ራሱን ክዶ ማንነታቸውን ደብቀው እኔ እኮ ነኝ እንደዚህ መበልቀጥ መፈንገር ምናምን ምን ማለት ነው? ራሳችሁን ሆናችሁ ነው መምጣት ያለባችሁ። ከሰለማችሁ ሰለሙ፣ ከከረሰሳችሁ ከርስሱ። መማር አለባችሁ እኮ። ባቢ ባለፈውን ስትናገር ሰምቻለሁ። በዚህ ላይ ማለት ነው አንድ ነገር ልበል። ሃይማኖት ላይ ቀልድ አልወድም። ይሄን ያህል ዓመት ወይም አንድ ቦታ ላይ ያልቆምኩት ቀልድ አላውቅም። እግዚአብሔር ምስክሬ ነው የምልህ። ክርስቲያን ከሆንኩ ሪል ክርስቲያን መሆን ነው የምፈልገው። ከሰለምኩም እንደዛው እርር ያለ ክርስቲያን ወይም ደግሞ በቃ ጥብቅ ያለ ለሆነ የሚገባው እና አንዳንድ ነገር
የሆነ መንፈስ አለ ታውቃለህ፣ መንፈስ አለ ልበል እንጂ የሚስባቸው ነገር አለ። ክርስቲያንም ከሆነ ሙስሊምም ከሆነ ያ ነገር ወደኋላ ይስባቸዋል። ገባ? ጓደኞቻቸው፣ ፋሚሊዎቻቸው እንዲሁም የኖሩበት ነገር ስላለ ወደኋላ አንዳንዴ የማፈግፈግ ባህሪ አለ። እንዲሁም እኮ ፕሮቴስታንት እኮ እና ኦርቶዶክስ ሰው ባክ አድርጌ ነበር ምናምን እኮ ይባባላሉ። ለምን ወደ ኦርቶዶክስ ተመልሼ ነበር አሁን ነው እንደዚህ ያልኩት ምናምን። እንደዛ አይነት ነገሮች የመውደቅ የመነሳት ባህሪ ሊኖርባቸው ይችላል። ግን ይሄን ነገር በምን ያስወግዳሉ? በትምህርት ከማህበራዊ ሚዲያ ትንሽ ጠፋ ብሎ ምናልባት በትምህርት ሊጠነክሩ ይችላሉ። እሱን ነገር አበረታታለሁ። ግን የመቅበዝበዝ ነገሩ ግድ ነው፣ ያቅበዘበዛቸዋል፣ የታወቀ ነው። እኔ በጣም ከምፈራው ነገር ይሄንን ነው። እቆም ይሆን አንድ ቦታ ላይ ተረጋግቼ እቆም ይሆን የሚለው ነገር በጣም ነው የሚያስፈራው፣ በጣም ምክንያቱም እኔ አንድ መዝሙር ከሰማሁኝ እንደ ቤዛ ነገ ኢየሱስ ያድናል እያልኩኝ ብዘምርስ እኔ ራሴን ራሱ አላምነው። ምን ሆነሃል? ነገ እየዘመርኩ አይ ቤዛ ሬሳ ናት። ሙሉ ሙስሊም የሞት አሳንቺ ሙሉ በህይወት ስላላት የምሬን ነው። ሙሉ ሙስሊም ነው የሚሰደበው በእኔ ምክንያት። ስለዚህ ይሄን ነገር በደንብ አጥንተውበት አምነውበት ካልተገባ እዚህ ጋር ሆይ ተባል በስሜት ተነርተ ከሰለም በጣም ከባድ ነው። ለዛ ነው አጥኑ ቆሙ አንድ ላይ አንድ ቦታ የምንለው ማለት ነው። አይ አንቺ አቋም የለሽም ይላል። ኦፍኮርስ አቋም አይኖረኝም እንዴ? እንዴት አቋም ይኖረኛል? እኔ አንድ ነገር ሳላውቅ በኋላ አንዱን ሃይማኖት እጅ አሰደብሽን፣ በዛ ደግሞ መዝሙር ዘመርሽ፣ ቁርአን ሰማሽ፣ ትላንት ሻይ ሳይደርቅ ምናምን በጣም ሌላ በጣም እነሱ ላይ ብዙ ነገር ይሰደባሉ። አሁን ሲኑ ብጠይቃት እዚህ ጋር መጣ አቃተኝ ብላኛለች። ለኔ ማሂ አቃተኝ፣ ስድባቸውን አልቻልኩም፣ ከአቅሜ በላይ ሆነ። ማን ነው የሰደባት? 75% ክርስቲያን ናቸው ጓደኞቼ፣ ፋሚሊዎቼ። ብዙ ሙስሊሞች እየሰደቧት ነው። ምን ብለው ሰደቧት? ከክርስቲያን ጓደኞቼ ጋር መገናኘት አልችልም። ውሸት። ኦኬ ሐሳብሽን ጨርሽና እኔ አወራለሁ። ቀጥይ ግድ የለሽም። አይ ውሸት ነው እሱ ውሸት ነው። ታታምጣለህ። እሺ ክርስቲያኖች ለኔ ለቸኝ ነው ከኔ ጋር የምናወራው ነው እያልኩ ያለው አይመለከተኝም። ክርስቲያን ቤቶች ገብቼ ቁጭ በምልበት ሰዓት መጥቶ ይሰድቡኛል። እሱ ደግሞ የታወቀ ነው፣ ይሰርባታል። ከስረም እያየሁ ነው ይሰድቡኛል። እኔ ከጓደኞቼ ጋር መገናኘት ላቁም ወይ ለቲክቶክ ብዬ ቲክቶክ ላይ ያሉ ሰዎች ብዬ ከጓደኞቼ ጋር ከክርስቲያን ጓደኞቼ ጋር ማውራትም ሆነ ከነሱ ጋር ካወራች ክርስቲያን ተላ ትሰደባለች ልጅቷ። ሙስሊም ከሆነ ካልሽ ደግሞ ከነዛኞች ከክርስቲያኖች ጋር ማውራት የለባትም። ሙስሊም ሆና ነው መቅረት ያለባት። ከሰው ጋር መገናኘት የለባትም ማለት ነው። ይሄን ነው የሚያሙት። ይሄ ነገር አይመቸኝም። ማሰደብ ሌላ ነገር ነው። ማሰደቡን አልደግፍም። ስድብ ካለ መውረድ አለባት፣ እሱ ትክክል። ግን እሷን ለምንድን ነው በእንደዚህ አይነት ብልግና የሆነ ስድብ መሳደብ? እና እነዛ ስለሚሰርቧት ነው ልጅቷ። አሁን ማሂ እኔ ከፈለኩ እያንዳንዱ ስሙን እየጠራው ለጠልጠዋለሁ፣ ችግር የለብኝም። እኔ ብዙ ሰዎችን መጠራት ያለባቸው ሰዎች አሉ፣ ከወንዶችም ጭምር አሉ። እዛ ጋር ገብተው መፈቀድ የሌለበት ምንድነው? እዛ ጋር ከገቡ በኋላ ራሱ ስለ ክርስቲያኖች መጥፎ ቃል እንዲጠቀሙ መከልከል መቻል አለበት። እንኳን ክርስቲያኖች ጋር ገብተው እኔ በጣም የሚገርመኝ ነገር ምንድነው? አንድ ሰው ሰለምኩ አለ። የሰለመው ክርስትና ትክክል አይደለም ብሎ ነው አይደል? ስለዚህ መጽናት ያለበት በእስልምና ነው። ለምንድነው አንድ ሰው ከሰለመ በኋላ ተመልሶ እነሱ የሚኖሩትን ህይወት ትክክል አይደለም፣ እኔ ትናንት የነበርኩበት የስህተት መንገድና ህይወት ነበረ ብሎ የሚል ሰው ወደ ኋላ ተመልሶ ትክክል ወዳልሆነ ህይወት የሚመለሰው ለምንድነው ነው? አሁን ሙስሊሞች እኮ ቢሉ እኮ እውነት አላቸው። ምክንያቱም ምንድነው እነሱ እየሰሩ ያሉት ምንድነው? ሙስሊም ናቸው ከዛ በኋላ። ስለዚህ እነሱ ቢያጠፉ አንድ ሙስሊም አጠፋ ተብሎ ነው ደግሞ የምናውቀው የሶሻል ሚዲያ ጋጋታ የሚመጣው። አንድ ሙስሊም እንደዚህ ያደረገ ድሮ ሙስሊምና እየተባለ ድራማ ሊሰራ ነው። ትክክልም አይደለም ነው። እች ልጅ ከሰለመች አሁን
ስለ ፕሮቴስታንቶችና ኦርቶዶክሳውያን ምን አገባት? አንደኛ ነገር መድረክ የመምራት አቅም የላትም፣ ሁለተኛ እውቀትም የላትም፣ ሶስተኛ ስለገባችበትም እየተማረችም እያወቀችም አይደለም። ተናገሩኝ። እኔ እኮ ማንንም ሰው የማንንም ሰው ምክር የማንንም ሰው ትዕዛዝ አልሰማም የሚባል ነገር አለ። እንደዛ የሚባል ነገር የለም። እንደፈለክ የምትሆንበት በአንተ ህግ የምትመራበት ሃይማኖት ውስጥ አይደለም የገባው እየተባልክ ነው። ህጉን ለህጉ ተጋዥ ሆነ መኖር ትችላለህ። ከዚህ ውጭ ግን እየፈለኩ ዝሙትና ሴተኛ አዳሪነትን እያስቀጠልኩ እኔ ሙስሊም ሁኜ እቀጥላለሁ የሚባል ነገር ግን ትክክል አይደለም ተባለ። መቀበል ነው ያለባቸው። መቀበል ነው ያለባቸው። ችግራቸው ምንድነው? ችግራቸው ምንድነው? አንዳንዴ እንደውም ሐሳቡ ትክክል ነው እንዴ እላለሁ። ችግራቸው ወንድ ነው? ችግራቸው ብር ነው? ችግራቸው ሴት ነው? የሚያስጨንቃቸው ስለ ዘላለም ህይወት ነው? ምን አይነት የተልፈሰፈሰ ትውልድ ነው እየተፈጠረ ያለው? ወንዶችም አሉ በነገራችን ላይ። ወጥተሃል። የምትወጣው ክርስትና ትክክል አይደለም፣ እስልምና እውነት ነው፣ የዘላለም ህይወት ያለው በእስልምና ውስጥ ነው ብለን የወጣው። ቁጭ ማለት ካለብህ ከሙስሊሞች ጋር ነው ቁጭ ማለት ያለብህ። መማር አለብህ እኮ። ትክክል እኮ ነው። ክርስቲያኖች እኮ አይ እናንተና ጋር ቁጭ ማለት የለባችሁም፣ ቁጭ ካላችሁ እኮ ሐሳባችሁን ያስቀይሯቸዋል ይባላል እኮ። ትክክል ነው። ሙስሊሞች እንደዛ ካሉ ትክክል ናቸው። አንድ ቀን ሳይማሩ ላይቭ እየከፈቱ በሰለሙ በማግስቱ ይገቡና እስኪ ስለ ክርስትና እንማር። ምን ማለት ነው? ስለ ክርስትናማ እኮ ትክክል አይደለም ብላችሁ ወጣችኋል እኮ። ምን አባታችሁ ነው ስለ ክርስትና የምትማሩ? ተመልሳችሁ ወደኋላ ምን አባት ትማራለህ ስለ ክርስትና? ለምን አባት አነጻጽራለህ ነው? አነጻጽራችሁ ጨርሳችሁ እኮ ነው ትክክል አይደለም ክርስትና ብላችሁ እኮ የወጣችሁት። ምን ማለት ነው? የምትወጡት ለምንድን ነው የወጣችሁት? በዚህ የዘላለም ህይወት አይገኝም ብለው እኮ ነው የወጡት እነዚህ መረኖች የወጡት እነዚህ። በቃ ከወጣሽ ወጥተሻል። ኢጃብ ማድረግ ከከበደሽ በእስልምና ህግ ውስጥ መመራት መገዛት ካልቻልሽ ተመልሰሽ መበለቃቀጥ ነው። አለቀ። የሚያስገድድሽ ሰው የለም። አይ ሙስሊም ከሆንሽ ለእስልምና ህግ መገዛት አለብሽ ነው እየተባላችሁ ያላችሁት። እንደፈለጋችሁ የምትሆንበት ሃይማኖት አይደለም። ህግ አለው፣ ስርዓት አለው፣ ስነ ምግባር የሚባል ነገር አለ እየተባላችሁ ነው። አልቻላችሁትም፣ መመለስ መውጣት ነው እንጂ በሰለሙ በማግስቱ ስለ ክርስትና ማነጻጸር። ክርስትና ትክክል አይደለም ብላችሁ ከሄዳችሁ በኋላ ስለ ክርስትና እኔ ምን ችግር አለው ብጠይቅ ኢየሱስ ክርስቶስ አምላክ አይደለም ብላ የሰለመች አንድ ሴት ተመልሳ ደግሞ የኢየሱስ ክርስቶስ አምላክነት እየፈለኩ ነው መጽሐፍ ቅዱስ ስትርመጠመጥ ታገኛታለህ። እና ምን ችግር አለው እውቀት አይደለ እንዴ ምናምን ብለው ደግሞ ድራማ ይሰራሉ። መረን ናችሁ። ሽንታችሁ የቀዘቀዘ እዚህም እዛም እያላችሁ የሆነ የቆመ የወንድ ልጅ ዕቃ የምትፈልጉ ቁሙዛሞች ናችሁ እናንተ። ሲጀመር ስለ ዘላለም ህይወት አትጨነቁም። እነንትና በቃ ከወጣ ስለ ክርስትና መጥፎ ነገር መናገር የለብም። ሄዳል አይደለ? ማሰደብ ፖለቲካ እየሰራችሁ ነው እናንተ። ተሰልሙና እስልምና ውስጥ ሆናችሁ ስለ ክርስትና መጥፎ ትናገራላችሁ። ከዛ ደግሞ ተመልሳችሁ ከርሰሳችሁ ደግሞ የፈለጋችሁትን ድራማ አሰርታችሁ መመለስ ነው። የለም ውሸት ነው። ውሸት። ከሰለማችሁ ስለሙ፣ ከከረሰሳችሁ ከርስሱ። በቃ ካልሆነ ግን ህይወት የላችሁም እናንተ። ቼክ የሚያደርጋችሁ ሰው የለም። ሲጀመር ምድረ ውዳቂ ናችሁ። ቼክ የሚያደርጋችሁ ሰው የለም። ስለእናንተ የሚጨነቅ ሰው የለም። ሰለምሽም አልሰለምሽም፣ ከረሰስክም አልከረሰስክም ስለእናንተ የሚጨነቅ ሰው የለም። ራሳችሁ ሁኑ መጀመሪያ። ሃይማኖት ስትቀይሩ፣ ሃይማኖት ማለት የደም ስር ነው። ዝም ብላ አይደለም የምትቀይረው። መፈተን አለብህ። መከራን ማየት አለብህ። ማረጋገጥ አለብህ። ኦኬ ከፈች ሃይማኖት ዝም ብላችሁ አትቀይሩት። በመሰለኝና በረሳለኝ እንደ ካልሲ ምን እንዴት አድርገው እንደሚቀያየሩት በጣም ነው የሚገርመኝ።
ምን አባታችሁ ነው የሚያርመጠምጣችሁ? ሲጀመር ትኩረት ፍለጋ ሰው ፍለጋ ይሰልሙና ሰው ደግሞ እዛ ጋር ሰው ስራውን ነው የሚሰራው። እስልምናው ሰው ስራውን እየሰራ ነው። ቴክ አያደርግህም። አንተ ዛሬ አንተ ከሰለምክ ነገ ደግሞ ሌላ ፍለጋ ይወጣል እንጂ አንተን እየጠበቀ አመታትን አንተ ጋር ቁጭ አይልም። እንኳን ደስ አለህ እያለ የደስደስ አንተ ጋር ቁጭ አይልም። ማነህ እናንተ? በቃ ዛሬ ሰለምክ ቼክ የሚያደርግ ሰው የለም። ራስን ቻል፣ ተማር፣ አለቀ። እንደውም አንተም ተነስተህ ሌሎች እንዲሰልሙ ነው መስራት ያለብህ ነው የምትባለው እንጂ አንተ ጋር ቁጭ ብሎ ጊዜውን የሚያጠፋ ሰው የለም። ሰው ሲያጡ ተመልሰው እንደገና ትኩረት ፍለጋ ሰለሙ ይባላል። ግር ብሎ ሰው ይመጣል። እንደገና ተመለሰች እኮ ግር ይባልላቸዋል። እንደገና አይ ሰላም አላገኘሁበትም ብለው ደግሞ እንደገና ደግሞ ሌላ ስሜት ውስጥ ይገባሉ። ምንም አታውቁም። ስለ ክርስትናም ስለ እስልምናም በክርስትና የነበራችሁበትን እድሜያችሁ ስለ ክርስትና አውቃችሁ አልነበረም። ስትሰልሙም ስለ እስልምና አውቃችሁ አልነበረም። ስትመለሱም ስለ ክርስትና አውቃችሁ አይደለም፣ ስለ እስልምና አውቃችሁ አይደለም። መረን ናችሁ፣ ቆሻሾች ናችሁ። ሲጀምር እያንዳንድ እኔ ይገርመኛል። አንዳንድ ወንዶችም አላችሁ እንኳን የእናንተ ድራማ የሌላ እንትንም አካሄድም የምናቅ ጠንቅቀን የምናቅ ሰዎች ነን። ወይ አርፋችሁ እንትን ሆኑ ወይ ደግሞ አርፋችሁ መቀመጥ ነበረባችሁ። ተውት፣ እንደዚህ አይነት ድራማ መስራት ተውት። እናንተ ብሎ አዋቂ፣ እናንተ ብሎ ብልጥ፣ እናንተ ብሎ አራዳ፣ እናንተ ብሎ አርቆ ሐሳቢ አንዳንድ ወንዶችም አላችሁ። እያንዳንዳችሁ ምን እያደረጋችሁ ስለ እንደሆነ ውስጥ ለውስጥ ትታወቃላችሁ። ስርዓት አድርጉ። ግማታሞች ሰው ያስጨንቃቸዋል እነሱ። እኔ በጣም ነው እኔ በእውነት በጣም ይገርመኛል። ሰው ገባም አልገባም እኔ አልጨነቅም። 1000 10000 500 100 ምንም አይደለም። እኔ ነገ ዘግቼው እጠፋለሁ። ላይቭ ምንም ነው ለኔ ምንም አይደለም። እኔ ነገ ዘግቼው እጠፋለሁ። ላይቭ ምንም ነው ለኔ። በጣም ነው የሚያሳስባቸው። በጣም ደማቸው አይናቸው ደም ይሞላል። ይሄ በጣም ይገርመኛል። ኦፓ ምን ሆነሽ ነው? ስልክ እየገባብኝ ነው። ቀጥሉ። ብሎክ አድርጊ። ማን አባቱ ነው አሁን የሚደውልልሽ? ያማቸዋል እንዴ? ምንድን ነው? ለማንኛውም ዳሪያ ከበድ ብሎሻል ነገሩ። ዳሪያ እኔም አንገትሽን ረግጬ ጠይቀሽ ስለነበረ ከብዶሻል። ወይ ማሂ እኔ እኮ የሚያስቆመኝ ሰው እኮ የለም። እኔም የሚያስቆመኝ ሰው የለም። ከባድ ነው። መናገር ካለብኝ እናገራለሁ። አባቴ አካውንት ከፍተው ቢመጣ እዚህ ጋር እናገረዋለሁ። ምን አገባኝ? ክብር የሚባለው ሌላ ነገር ነው። እዚህ ጋር አካውንት ከፍተው ከመጣ ግን እናገረዋለሁ። ቁጭ አድርጌ ነው። ምንም አላደረጉም። እነሱ ስላላወቁ ነው። ምንም አላደረጉም። አሁን እነሱ አሁን ነዳሪያ መጠራቸው ምንም ያደረጉት ነገር የለም። ምክንያቱም ስላላወቁ ነው። የተማሩ ነው ያሉት። ስለዚህ ተዋቸው። ምንድነው ያላወቁት? እነሱ ምንድነው ያላወቁት? ማሂ ይሰማሻል? ምንድነው አላወቁም ማለት? ለምን ሰለሙ ነው ካላወቁ? በቃ ቀጥሉ። ዳሪያ ብትሆን የማታውቅ ከሆነ ለምን ሰለመች ነው። እኔ እኮ ጥያቄ ለምን ይሰልማሉ? የማያውቁ ከሆነ ሳያረጋግጡ ለምን ይሰልማሉ ነው እኮ። ከሰለሙ በኋላ 10,000 5,000 መሰጅ መጻጻፍ ከአንድ ክርስቲያን ጋር ምን አመጣው? ምን ያወራሉ? ስለ ክርስትና ነው? ስለ ክርስትና ሳታውቅ ነው የሰለመችው? ለምን ሰለሙ እኮ ነው ጥያቄ። የማያውቁት ከሆነ ክርስትና ከትናንት ቆይ ባቢ ምን ነው ይኸውልህ፣ እነሱ አሁንም ቢሆን ምንም ከእስልምና አልወጡም እኮ ልጆቹ ነሱ። እኔ ምን አገባኝ? ወጡ አልገቡ ምን አገባኝ? እኔ እኮ የሰራሁት ቤት የለም። በእኔ እንትን እኮ አይደለም እየተመላለሱ ያሉት። የኔ ጀርባ እየተረገጠ እኮ አይደለም የሚመላለሱት። ምን አገባኝ? ድርጊታቸው ግን
የመረን ድርጊት ነው። የደናቁርት የመሃይም ድርጊት ነው። አንድ ሰው አርፎ መማር አለበት። መጀመሪያ ከክርስትና ሲወጣ ክርስትና ውስጥ የዘላለም ህይወት እንደሌለ አረጋግጦ ነው መውጣት ያለበት። አለቀ። ስለዚህ ሰለሙ አይደል? ሰልመው እንኳን እኮ ለእስልምና እኮ ጊዜ አልሰጡም እኮ መጥተው። እኔ በጣም ይገርመኛል። ኦፓነች መሰለኝ አይደል? ሰልመው ስለ እስልምና አይማሩም። ይመጡና ትናንት ትክክል አይደለም ብለው የተውት ክርስትና ስለ ክርስትና ሲያነጻጽሩ ታገኛቸዋለህ። ምን ማለት ነው? እንዴት ነው የወረድነው ነው? እንዴት ነው ቆሻሻ የሆን ነው? እንዴት ነው እንስሳ የሆን ነው? እንደዚህ ነው የሆኑት እነሱ። ከክርስትና ይወጣሉ፣ ተመልሰው የክርስትና አምላክን ፍለጋ መጽሐፍ ቅዱስን ሲያገለባብጡ ታገኛቸዋለህ። ከሰለሙ በኋላ እኮ ነው። ከሰለምክ በኋላማ ስለ እስልምና ነው መማር ያለብህ። ከሰለምክ በኋላማ ስለ እስልምና ነው ማጥናት ያለብህ። ከሰለምክማ ለእስልምና ነው ጊዜ መስጠት ያለብህ እንጂ ክርስትና እውነት አይደለም ብለህ ትተህ ወደ ክርስትና ተመልሰህ አምላክ ፍለጋ አትኳትንም። ምን ማለት ነው? ሰዎችስ ቢሆኑ ራሱ እነዚህ ሰዎች እኔ እንኳን እኔ የነበርኩበት ህይወት አሉ ትክክል አልነበረም፣ በስህተት መንገድ ነበርኩ አሉ። እንደዛ ከሆነ አይ የእውነት መንገድን ለማግኘት ሰለምኩ አሉ እነዚህ ሰዎች። እንደዛ ከሆነ የስህተት መንገድ ላይ ያሉ ሰዎች ጋር የሚያርመጠምጥ ምን አላቸው? ጥያቄ እኮ ነው። እየሰበኳቸው ነው? እየሰበኳቸው አይደለም። ምንድን ነው ሃይማኖት እውነት ፍለጋ እንዳትለው ደግሞ ያ እምነት እነዚህ ሰዎች የሚከተሉት እምነት ትክክል አይደለም፣ የዘላለም ህይወት አናገኝበትም ብለው ሰልመዋል። ስለዚህ ተርመጭማጭ በወንድ ልጅ ዕቃ የሚጠመቁ መሃይም ደናቁርት ናቸው። እነ ዳሪያ እነ ሴና እነ ምናምንም ወንዶችም አላቸው። ወንዶችም አሉ የሚንገዳገዱ። ከሁለት ወር በፊት ነው የተናገርኩት። እኔ ሲሰልሙም ጠይቄያቸዋለሁ ነገ እንደማትመለሱ ብትመለሱስ ምን በላችሁ እያልኩ ጠይቄያቸዋለሁ። ውሸታሞች ናቸው። ስለዚህ ከሰለምክ ለእስልምና ነው ጊዜ መስጠት ያለብህ። ከሰለምክ ስለ እስልምና ነው መማር ያለብህ። ከሰለምክ ክርስትና ውስጥ ያለውን አምላክ ምን አባ ይሰራልሃል? አንተ ምን አገባ? ከሰለምክ ጊዜህን ማጥፋት ያለብህ ከሙስሊሞች ጋር ነው። ከከረሰስክ ደግሞ ከክርስቲያኖች ጋር ነው ጊዜን ማጥፋት ያለብህ። ካልሆነ ግን መጥፎ ነገርም አታውሩ። ራሱ መጥፎ ነገር ስታወሩ እናንተ ትክክል አይደለም። እንደው አምናችሁበት ሳይሆን ድራማ እየሰራችሁ ነው። አንድ ሰው ይሰልምና በሰለመበት ሰዓት ክርስቲያኖችን አመድ ያደርጋል። ምንድነው እየተባለ ያለው? እስልምና ተሳዳቢ ነው ልታስብሉ ነው? እንደዛ ነው እኮ። ሰለምኩ ብላችሁ ከሰለማችሁ በኋላ ተመልሳችሁ ስለነበራችሁበት መጥፎ ቃል የምትናገሩ ሰዎች ድራማ ነው። አምናችሁበትም አይደለም። አምናችሁበት አይደለም። ከዛ ደግሞ ትመለሳለህ። አይ ምንም በቃ ሰላም አላገኘውም ይላል አንድ ሰው። ጊዜ ሳይሰጠው ሳይፈተን ሳያነብ ሳያጠና ሰላም አላገኘውበትም። አይ ገብቼበት ነበረ ግን በቃ ሰላም አላገኘውበትም። አንድ ሳምንት ቆይቶ ሰላም አላገኘውበትም ይላል። እንዴ የእናትህ አልጋ እኮ አይደለም ዝም ብለህ ሰላም የምታገኘው። ምን ማለት ነው? መስራት አለባ፣ መፈተን አለባ፣ መጣር አለባ፣ ማምለክ አለባ። ኦህቴን አካውንቷ ዋርኒንግ ስላለበት እንትኑ ላይ እየገባችሁ ኮፒ ሊንክ አድርጉላት። የፕሮፋይል ኮፒ ሊንክ አድርጉላት። እኔ ምን አገባኝ? እንደዚህ እኔ አልቀበልም። እኔ የሚያበላኝ ሰው የለም። የት አባታቸው አውቃቸዋለሁ? ወይ ክርስቲያን መሆን አለባቸው ወይ መስለም አለባቸው። አለቀ እንጂ እዚህ ጋር እየመጡ ሴተኛ ዳሪ ነበርኩና ሴተኛ ዳሪነትን ኢጃብ ለብሼ አስቀጥላለሁ የሚባል ነገር የለም ነው እኮ በቃ። እንዴ ከሰለምሽ ሰለምሽ ነው። የሰለምሽው ህይወትሽን ለመቀየር ማንነትሽን ለመቀየር ነው የሰለምሽው። ስለዚህ ሙስሊም መሆን አለብሽ ነው የተባልሽው እንጂ ሴተኛ ዳሪ ከነበርሽ እሙሙሽን እየቸረቸርኩ ቀጥላለሁ በእስልምና ውስጥ የሚባል ነገር አይፈቀድም ስትባሉ ሰው ምን አገባው ስለኔ? እንደዛ የሚባል ነገር የለም። ወይ በሃይማኖት ስርዓትና ህግ ነው መገዛት ያለብሽ ወይም ደግሞ መውጣት ነው ያለብሽ ነው እየተባልሽ ያለሽው። የምን አባታችሁ እንትን ማሰደብ ነው? አይቻልም እኮ ነው በቃ አለቀ። ስርዓት ያለው ሃይማኖት ነው።
አይፈቀድም ተባላችሁ አለቀ። እኔ እኮ አዲስ እኮ ነኝ። አይ ጆሮዬ ስሸፍነው በቃ ይጨንቀኛል አዲስ ስለሆንኩ እኮ ነው። ገረድ ማን አባሽ ነው ስለሱ ሳታነቢ ሳታጠኚ ግቢ ያለሽ ሲጀመር በመጀመሪያ? አይ እነዚህ ሰዎች እኮ አዲስ ሰው እኮ በቃ እንትን አይላቸውም። እኔ ጆሮዬ ስሸፍነው በኢጃብ በቃ ይጨንቀኛል ሙቀት ነው የሚለቅብኝ። የምርሽን ነው? እግራቸውን መክፈት የለመዳችሁ መረኖች እኔ ፊታቸውን መሸፈን እኔ እንዴት ትችሉታለ? አይቻልም እኮ ከባድ እኮ ነው። ከባድ ነው። አይቻልም። እምነት ያስፈልጋል፣ ጥንካሬ ጽናት ያስፈልጋል፣ እውቀት ያስፈልጋል። እንደዛ የሚባል ነገር የለም። ዘው ብላችሁ መግባት የለባችሁም። ሃይማኖታው ነው የሚገርም። ራሳቸውን የማያውቁ ገርዳሚዎች አየር ቼክ የሚያደርጋችሁ ሰው የለም። ማንሽ አንቺ እንዴ በቃ ከተሰጠች 2 ቀን ነው የሚሰጥሽ እኮ ሳምንት ይሰጥሻል። ይበቃ። እናትሽ እኮ አልሞተችም እኮ ምንድነው በዚህ ልክ የሐዘን እንትን ካልተቀመጠልኝ ሰው የምትይው የለም። ከዛ በኋላ ሰው ወደ ስራው ነው የሚገባው። ስራ አለበት እኮ ሰው። ለምን እኛን የኛ መጋረጃ ሆኖ እኛን እያጀበ በቃ ሰው አይቀጥልም? ማን ናችሁ እናንተ? በቃ ስራ አለበት። ሰለማችሁ አይደል? ሌላ ስራ አለበት ሰው ሌላ ሰው ደግሞ እንትን እንዲያደርጉ ወጥተዋል። በቃ ሄደዋል። ስራው እየሰራ ነው ሰው። ቼክ የሚያደርጋችሁ ሰው የለም። ራሳችሁን ቻሉ። መረኖች እኔ በጣም ይገርመኛል። እነ ሴና እነ ዳሪያ አሉ ብዙ ናቸው። ራሳችሁን ቻሉ። በቃ ወቁ። በቃ ለራሳችሁ ከሚዲያ ጥፉ። ራሱ ከዚህ መጥፋት አለባችሁ። ከውስጣችሁ ጋር መገናኘት መቻል አለባችሁ። ውጡ። እዚህ ጋር ቁጭ ብለሽ ራስሽን ልታገኝ አትችይም። እንደፈለገ ሰው የሚያሽከረክራችሁ መረኖች። የሰው ገስት በመግባት ደስታ የሚያገኝ ትውልድ እኮ ነው እዚህ ጋር ያለው። እነ እንትና ጋር ስላወራ እንትና የሚባል ሰው ጋር ስላወራ ክብር የሚሰማው ደስ የሚለው ትውልድ እኮ ነው ያለው። ምንም ራሱን የማያውቅ ወራዳ የሆነ ህዝብ ነው ራሱ። ምንም ትርጉም የለው። ስለዚህ ራሳችሁን ቻሉ። ከውስጣችሁ ህሊናችሁ ጋር አውሩ። ውስጣችሁ ያለውን እውነት ተቀበሉት። ካልሆነ እየተርመጠመጣችሁ ምን አገባው ደግሞ ያችኛዋ ደግሞ ድፍረቷ በጣም ይገርመኛል። ፕሮቴስታንቶችና ኦርቶዶክሳውያንን ቁጭ አድርጋ ንጽጽር እና ኑይታ አድርጋ አትችይም። እውቀት የለሽ፣ አቅሙ የለሽ፣ በቃቱ የለሽ፣ አትችይም። ምን ሳገባሽ ስለ ፕሮቴስታንቶችና ኦርቶዶክሳውያን ከሰለምሽ? ቆንዳሎች እኔ ይገርመኛል። ራሳችሁን ሁኑ። ከባድ ነው። ሃይማኖት ጭቅቅትን እንደማራገፍ አይደለም። በጣም ከባድ ነው። ስለዚህ ራሳችሁን ሁኑ። ራሳችሁን ቻሉ። ውስጣችሁ የሚነግራችን እውነት መቀበል መቻል አለባችሁ። ይገርመኛል። በጣም ነው የሚያስቁኝ በእውነት እንዴ። ይበቃችኋል ዛሬ። ነገ ደግሞ 2 ሰዓት ነው የሚሄድባችሁ ገርዳሚዎች። ማንንም ሰው እኮ ሃይማኖት አልሰጠኝም። ማንንም ሰውም እየቸረቸርሽ ልትቀጥይ ነው የፈለግሽ? አይቻልም። በቃ አይቻልም። ድፍረታቸው እህቴ እንዴት ነሽ? ንገሪያቸው። ወይ ባቢ ሰላም አለይኩም ሙስሊሞች፣ ሰላም ብያለሁ። ወገኖቻችን እንዴት ነክ? ደህና ነክ ወይ? እኔ ወገን አይደለሁም። እና ምንድነው? ምንም እኔ ኢትዮጵያዊ አይደለሁም። ኢትዮጵያዊ ነው አይደል ወገን የሚባለው? አዎ አይደለሁም እኔ። እና ሰው አይደለህ እንዴ? ሰውማ ነኝ። እና በቃ ሰው ከሆንክ ያው ወገን ነህ ማለት ነው። ይሁን ያው ወገን ነህ ማለት ነው። ኧረ ድምጼ በእናትህ። እሺ እኔ ምላችሁ ራሱ ድምጽ ሲሰማ ቀጥይ። ምን ያስጠላል። በጣም ነው የሚያምረው እንጂ እንዴ ምን ሆነሃል? ተወጂዋለሽ ድምጽሽን? በጣም ነው የምወደው። አዎ ለምደሽው ነው ሪከርድ ስታደርጊ። እኔ እኮ ስሰማ
ምን አገባት ያለሽ በማለት ንገሪያቸው። እዚህ ጋር ቢያንስ 500 ሰዎች ሙስሊሞች ናቸው ብዬ አስባለሁ። ገብታችሁ ኮፒ ሊንክ አድርጉልኝ። ከምር አካውንቴ ሊዘጋ ነው። ያው ባለፈው አውቃችኋለሁ የዛሬ 4 ወር የመጨረሻ ዋርኒንግ ነበር የሰጠኝ ባን የሚል ማለት ነው። አሁን ደግሞ ዋርኒንግ ብሎ መጥቷል። ስለዚህ ያው የእናንተ አካውንት ነው፣ ገብታችሁ ኮፒ ሊንክ አድርጉት። ከዚህ በላይ ምንም እላችሁ ነገር የለም። ካልሆነ ግን እያንዳንድሽ ትቦለኪያለሽ። ተናግሬያለሁ። አይ ሙስሊምም ክርስቲያንም ኮፒ ሊንክ አድርጉ። ምቀኛ አትሆን፣ ምን ችግር አለው? ግን ለስንተኛ ጊዜ ነው ዋርኒንግ ያለሽ? አሁን ለአምስተኛ ጊዜ አይደል? አምስተኛ ጊዜ አሁን 5ኛ ጊዜ? አዎ ለ3 ወር እንትን ብሎ ነበረ ማለት ነው። አጥቶኛል። አሁን ለ3 ወር ባለፈው። ነው ኮፒ ሊንክ አድርጉላት። ሁላችሁንም ኮፒ ሊንክ አድርጉ። እንግዲህ ታውቃላችሁ አልበላም አልጠጣም ብዬ ጊዜን አባከኜ ነው እያደረኩላችሁ ያለው። ስለዚህ ተናግሬያለሁኝ። ሁሉሽም እየገባሽ ኮፒ ስታወሪ እንጂ ስትበይም ሰምቼሽ አላውቅም። አራዳው እንጂ ያለሽ በመሀል እነሱ ጋር ገዝት ያለሽ እኮ ነው የምትመስዪው። አዎ ያ ስሜቱ እንግዲህ ከባድ ነው። ሪከርድ ስታረግ በቃ የምትደባደብ ነው የሚመስለው። አዎ ከባድ ነው። አጥፊው ለምን እንትን እንዳለሽ ካወቅሽው ቪዲዮውን ብታጠፊው ደግሞ መልካም ነው። አጠፋሁትኝ፣ ፕራይቬት አደረኩት። 3 ቪዲዮዎች ላይ ያዘኝ። 3 ማለት ብቻ ሳይሆን ምናምን ይባል ነገር አለ። ምንድን ነው? ድሌት አድርጊ። ፕራይቬት ማድረግ ብቻ ሳይሆን ድሌት አድርገሽ ሌላ ደግሞ ተጠንቅቀሽ ፖስት ካደረግሽ በዛ ነው የሚመለስልሽ እንጂ እኔ ራሱ እንደዛ አጋጥሙኛል። በሌላ አካውንቴ ሰው አያውቀውም ነው እንዴ? አዎ። ግን የሆነ ስትረክ ምናምን የሚባለው ምንድን ነው? እሱኛው ላይ ነው ዋና የጠነከረብኝ። እቺ ስትሪክስ ነው ምናምን የምትባለው ነገር አለች። አንድ አይደል ነው ፖስት በምታደርጊ ቪዲዮ አይደለም ፕሮፋይል የሆነ ስቱዲዮ አካውንት ቼክ ምናምን የሚባል ነገር አለ። እሱ ላይ ስትገባ የሚመጡልክ ራይት የምታደርጋቸው ነገሮች አሉና የመጨረሻዋ ስትሪክስ ነው ምናምን የምትባለው ነገር እምቢ አለችኝ። እሷ ናት ኤክስ የሆነችው። ቼክ አካውንት እያደረግሽ ነው? ፕሮፋይልሽን ቼክ ስታደርጊው ነው? አዎ እሱን ሳረገው የሆነ እንትን ላይ ቴክስት ትላላክ የሚመጣልክ እንደ ብልጭ ነገር የምትለው ነገር አለች አይደለ? እሱ ነገር እኔ አልተጠቀመውም። ለምን ከዚህ ፊት ያው ለምሳሌ ከኦፓል ጋር ከመጣለኝ እኔና ኦፓል አያይዤ እየደነሱ የሚልኩት ማለት ነው። አውቀኸዋል? አላወቀውም። ቆይ እንትን አድርጌዋለሁ እዚህ ጋር ስክሪንሾት አድርጌው ነበር። አሁን በሊዱ መጥቶልኝ እኔ አልተጠቀመውም። እሱ ለምን ከዚህ ፊት ስጠቀመው ዋርኒንግ ያ እንትን ነው እንደ ያወራሽ ያለሽው ይሄ ሜሴጅ የሜሴጁ የውስጥ ያለውን የሜሴጅ አዎ የውስጥ ያለው የሜሴጅ እሱኛውን ስጠቀም ከዚህ ፊት ዋርኒንግ ሰጠኝ። ስትጠቀሚ? አዎ ስጠቀመው ስልክላት ለኦፓልና ለዊልዳን እንደዛ አድርጌ እንደ ጨዋታ አድርጌ ስልክላቸው። ምንድነው የምትላላኪው? እሺ ምንድነው የምትላላኪው ከሰዎች ጋር? ምንም ሜሴጅ ነው። ልክ ሜሴጅ ስትላላክ ራሱ ብልጭ ብሎ ይመጣብሃል። ገባኝ እኮ ስቶሪ ላይ ለቀቅሽው። ስቶሪ ላይ ለቀቅኩትኛው ለቀቅሽው እኮ እንደዛ ብለሽ የለቀቅሽው ሰውየው ምንድነው የምትላላኪው ነው? ኖርማል ሜሴጅ ነው። ለምሳሌ ኮፓል ጋር ኖርማል ሜሴጅ በቃ ኖርማል። ታይ አይ ነገር አይደለም ከኔ ህዝበ ክርስቲያንና ህዝበ ሙስሊም ከኔ ጋር አይደለም የተላላከችው ጋይስ እንዴ ነክ ድንጉ እሺ ቆይ ሊዱ አሁን ካንቺ ጋር ምን አወራው? እስኪ አሁን ካንቺ ጋር ያወራ ነው ምንድነው? ዘንባይ እኔ ሰው ናት ደግሞ አንቺ እኔ አልነግርህም ብዬ ነው እንጂ የሰለምቴዎችህን ተቃውሞ ትግል ልጠልፍብህ ነው የገባችው። አይጠለፍም እኮ እኔ ማረፍ ስላለብኝ ነው። ምን አይነት ዋናት ማረፍ ስላለብኝ ኮምፒውተር ጉላት የመረጃ ባንክ ቤታችን እናታውቃላችሁ። ወቅት ፊላ
600 ሰዎች በቀናነት 5 ጊዜ ኮፒ ሊንክ አደረጋችሁ ይለቅላታል። የሌሎች ሰዎችን ቪዲዮ ሪከርድ ስለምታደርግ ግማሹም ሪፖርት ስለሚያደርግባት ነው። እዚሁ እያላችሁ በታማኝነት ግቡና 5 ጊዜ ጠቅ 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 አድርጓት። ጠቅ ጠቅ ማድረጊያዋን ይዛችሁ ማለት ነው። አብዛኞቻችሁ ታውቃላችሁ። የሪፖርት ቦታ አልኩኝ። ጌታ ሆይ ልሳኔን ያዝልኝ፣ ገደለችን። ምንድን ነው የሚባለው? ሪፖርት አላልኩም፣ መሞቴ ነው። ምንድን ነው የሚባለው? የኮፒ ሊንክ ቦታዋን ታውቋታላችሁ አይደለ ጋይስ? እዛ ቀስቷ ጋር ያለችውን ቀስቷን ነክታችሁ የቀለበት የምትመስሏን ጠቅ 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 5 ጊዜ። እሺ፣ እዚሁ እያላችሁ ሲለቅ ያሳያታል። በነገራችሁ ላይ ኦክቲፊላ ያው የኢንፎርሜሽን ባንከራችን ናት። አደጋ ላይ ነው የምንወድቀው። አንድ ቀን ጦርነት ይነሳል። ኤርሚ ራሱ ሲባረካት ነበር በቤቱ። ይቺ ኢትዮጵያዊ ሙስሊም እህቴ ተባረከች፣ እሷን አቀድማ ፖስት ያደረገችው ብሎ ምንም ነገር መረጃ ሲፈለግ ኦክቲቬት ነው። ሁሉም ሰው እኮ ነው በነገር ላይ ኦርቶቹን ብትል ፕሮቹን ብትል ሙስሊሞቹም ከኦክቲፊላ ነው መረጃ የሚወስዱት። እና ኢንፎርሜሽን ባንከራችን ናት። ኤርሚሽ ነገር ያም ስለሽን ኢንፎርሜሽን ባንከር በይ ኦክቲፊላ። ምንም ይሄ ኦክቲፊላ አይጠቅምሽም። ፕሮፌሽናል ሁኚ። ቪዲዮም ኢንፎርሜሽን ባንከር ይሁን የምትለው ማድረግ አለባት። በነገራችን ላይ አዲስ ፖስት በምታደርገው ደግሞ እንትን ያስፈልጋታል፣ ኮፒ ሊንክ ያስፈልጋታል። እንደዛ ነው የበለጠ እንትን ያለው ተደጋጋሚ። ዛሬ ብቻ ሳይሆን ሰው ደግሞ ተደጋጋሚ ነው ኮፒ ሊንክ ማድረግ ያለበት። አራዳም ኤርሚሽ ዲቤት ተጣርቷልና ንገሪ። እሱ ቀድሞ ጣርቷል። የእሱን ይቀበሉ መጀመሪያ። ያው መጀመሪያ ማሽቃባጭ ተብያለሁ፣ የኤርሚ ተላላኪ ተብያለሁ። አዳምጪ መጀመሪያ ቀሲስ ይቀበል የኤርሚያስን እኮ ቀሲስ ወላ ይቀበላል። አሜሪካው ተረጋጊ እስኪ አትጩ ይሄዳል። እንደዛ ከሆነ እኔ ኬሻዬን ልሰር እስኪ አንዴ። እናንተ ሰዎች ኮፒ ሊንክ እንዴት መሰላችሁ? ሳራዬ ኮፒ ሊንክ የምታርጊው እንዴት አርጊ? በቪዲዮ ቆይ አንድ ጊዜ 1 ሰከንድ ኦክቲፊላ ወይ ማሪ እንደ ኮፒ ሊንክ እንዴት እንደሚያደርጉ ቪዲዮ ስሪና ፖስት አድርጊላቸው። ኦኬ እሺ። ስልክ የዘጋ እንጂ ታያችሁ ነበር። እሺ የሚያኛው ስልክ የለም። ተደጋጋሚ ነው ማድረግ ያለባቸው። አሁን ብቻ ሳይሆን ተደጋጋሚ ስትወጡ ትንሽ እየቆያችሁ ሳራ እንትን ላይ ሂጂና ቪዲዮዎች አሉ ሳራዬ፣ ሰርች ባር ላይ ሄደሽ ኮፒ ሊንክ እንዴት ነው የሚደረገው ብለሽ ጻፊ። ከዛ በቪዲዮ የተሰሩ አሉ ያሳይሻል። እሺ የት ገብተሽ ኮፒ ሊንክ በጣም ኢዚ ነው። ከባድ መስዋዕት ነው። ጂና ስልክ ሰርች ባር ላይ ሰርች የምታረጊበት ነገር አለ። ምንም ነገር ስፈልጊ ኮፒ ሊንክ እንዴት ነው የሚደረገው ብለሽ ጽፊ፣ በቪዲዮ ያሳይሻል። እዛ ላይ የሰውየው አካውንት ላይ ትገቢያለሽ። ፕሮፋይሉ ስር ቀስት ምልክታለች። ቀስቷን ነካ ስታረጊያት ኮፒ ሊንክ የቀለበት ምልክት ሰማያለች። እሷን ይዘሽ ደጋግመሽ ጠቅጠቅ ማድረግ ነው። ግን ሂጂና አይተሽ ነው እንዲቀልሽ። ኢዚ ነው። ይህ ድምጽ ለሚሰማችሁ በሙሉ ኤርሚያስን እየተቹ ነው። አዲስ ቪዲዮ ፖስት አድርገው ነው ደግሞ እኔ በግሌ ተረድቻለሁ፣ ተቀብያለሁ። ምክንያቱም ነው ማለት ነው። የቀረን አንድ ነገር ነው። ኡስታዝ ዊድ ያቀረበውን ጥሪ አለ ለአቶ በረከት አዝመራው። አቶ በረከት አዝመራው ደግሞ ነገሩን አይተው እንዴት እንደሆነ ጥሪው እንደሚቀበል ሰውየው ተስፋ አደርጋለሁ። ግን ከባዱ ነገር ምንድነው? ስላሴ በመመሰጥ እንጂ ልንፈትሻት ልንገልጻት አንችልም የሚል ሰው እንደነዚህ አይነት ከባድ ሰዎች ጋር ባያወራ መልካም ነው። ገደል ይከታታል ይሄ ሰውዬና ስራ ቁጭ ብሎ ዝም ብሎ የተሰጠውን 8 መጽሐፍቱን ማንበብ አለበት። በረከት አዝመራው እየሰከሰ ነው። ምንም እውቀት የለውም ራሱ ሳክስ ነው እየነፋ የነበረው። ይመች በቃ። ለነገሩ ብልጥ ነህ። ሰዎችንም ከሱ ጋር ማውራት የለብህም እኛን ስለናቀም ብለው ፖለቲካ ድራማ ሲሰሩ ጥሩ ነገር ነው። ኦርቶዶክስን ያዳኗትና አውቀውበታል፣ ችለውበታል እነሱ። ለማንኛውም ወደ ጉዳይ ሲመለስ እናንተ አጀንዳ አስቀይራችሁኝ ነበረ። ስለ ገርዳሜዎች ሳወራ ነበር፣ ስለ መረኖች ሳወራ ነበር፣ ስለ መሀይማን ስለ ደናቁርት እያወራሁ ነበረ። ስለ ራሳቸውን የማይሆኑ ስለ የሌሎች ዓላማ ማስፈጸሚያ የሆኑ ደናቁርት ሴቶች ወንዶችንም ጭምር እያወራሁ ነበርና
ነገ አሁን አልቀጥልም። ነገ እንትናችሁን ዘቅዝቄ ነው ራሱ እየተረማመድኩባችሁ የምውለው። ምንም እንትን የሚለኝ ሰው የለም። ይሄ አንዳንዶቹ የእኛንን ብላችሁ የምታመጡ ጨምዳዳ ፊታችሁ፣ አንዳንዶቹ ደግሞ ጠውላጋ ቆዳችሁ እንትን አድርጌ እዚህ ጋር ዘርግቼ ወጥሬ ነው ምረማመድባችሁ። ምድረ ከርስ ጨርሻለሁ። መጥፎ ነገር ተናገርኩ እንዴ? ዘይቱንዬ ኮፒ ሊንክ እንዴት እንደምታደርጉ ልታሳይ ነው። አንድ ጊዜ ታሳያቸው። እንቀጥላለን። መጥፎ ነገር ከተናገርኩ ከሰይጣን ነው፣ ይቅርታ አድርጉልኝ። አሳይን። ቤትሽ እንዳይታይ ዘይቱ ምን ችግር አለው? ኧረ ምን ቦጣት? የማንም ቦጣ? ኧረ እኔ ችግር የለውም። አሳይን። ራሱ ኮፒ ግን ስቱፒድ ነው፣ ይሮጣል። የአእምሮ ችግር አለበት። ቢኖር አሪፍ ነበር። ጌታ በራሱ ታፕታፕ እያደረኩኝ እንትና ቤት አልሄድኩ መሰለሽ? ማመን የማይቀርሽ ዶሮ ወጥ ግዙ የምትላት ሴትዮ ቤት እንዴ! ኦፓለሽ እንዴት ርቀቱ ወይዬ አለሽ? ተቋርጠሽ ነበረ። አላህ እየደወሉ እየበጠበጡኝ እኮ ነው። ህይወቴን አበላሽ። ለምን ብሎ አታድርጊም? በዚህ ሰዓት ስም ቢበጠብጥሽ ሰው በአንዱ ሰው ቦለካቸው በሌላ ሰው በዋትሳፕ ሲቦለክ በቴሌግራም ይመጣል። ምን አይነት ክፉ ጊዜ ላይ ደረስ ነው? አይ ውስጥ ታዋቂ ከሆንማ በጣም ከባድ ነው። እሱን እኮ ነው የምልህ። ከአንዱ ስታሳድዳችሁ በሌላ ኢንስታግራም ላይ ቮይስ ያስቀምጣሉ። አሁን ይሄ ምን ይባላል? ከባድ ነው፣ ከባድ ነው። አይቻልም። ያደሁ ኧረ እኔ ጨርሻለሁ። እኔ ዝም ብዬ እናንተ ጋር ልጨባበጥና ነገ ነው በስፋት እማወራበት። ፕሊስ አደራሽ የወቅት ፊላን አካውንት ደብድባችሁ ነፃ አውጧት። አዎ ተደጋጋሚ አንዴ ብቻ ሳይሆን ማድረግ ያለባቸው ተደጋጋሚ ትንሽ ደግሞ ከትንሽ ሰዓታት በኋላ ገብተው እንደዛ ማለት አለ። ሰዓት መታለፍ ስትሉ ስታገኙ ዝም ብላችሁ ቀጥቅጧል። አትከፍልበትም። ስልክህ እጅ ላይ ነው ያለው። ስለዚህ ገብተህ እሷ እንትን ሰርች አድርገህ አውጥተህ ወይም ፎሎው ስለሆነች ምናምን ፈልገህ ገብተህ እንትን ማድረግ ነው በቃ። ምን ችግር አለው? እና እንዴት ነሽ ኦፓ? ደህና ነኝ ባቢ። ቀኑ መቼ ነው? የምኑ? የውይይቱ ውይይት እኮ የላቸውም አለ ተባለ እኮ። በሲሲዲ በኩሉ በአበበ ጉልላት ላይ ነው ጥያቄ ያቀረቡት አይደለ? አሁን እኮ ተቀብያለሁ አሉ እኮ። አሁን ምንድነው ያሉት? ያለዚህ እንዲህ ካላደረክ መኖር ስለማትችል እኔ እንድትበላ ውይይቱን ተቀብያለሁ፣ ጥሪውን ተቀብያለሁ አሉ እኮ። ታዲያ በአበበ ጉልላት ዙሪያ ላይ እናውራ መጀመሪያ ያሉት አይደል? እንዴ ታዲያ ቢሆንም አንዴ ልጁ ይችልበታል እኮ፣ ችግር የለበትም። ይጠመዝዘዋል እኮ፣ ምን ችግር አለው? ዋናው ነገር እነዚህ ሰዎች እሺ ብለው መምጣት ነው። ፌዝና ዘበት ልመጣ ከሆነ እኮ ይገኛሉ። አታላቸውን እየጋፉ ለፌዝ ምናምን ይገኛሉ። ያን ቀን አሁን 2000 ቢያንስ በጣም በትንሹ ማነቃል እስከ 20000 ሰው ሊኖር ይችላል። አስተምሮታቸው ማስተማር ሲችሉ እድሉን መጠቀም ሲችሉ ግን እንዳየኸው የቀሲስ ዲበኩሉ ጺሙ ራሱን አርቲፊሻል እየመሰለኝ ነው። አሁን ገባ ከጎረምሳው እኩል ብሽሽቅ ምንም እኮ ብሽሽቅ አያስፈልገውም እኮ። ምክንያቱም ዲቤ ተቀብያለሁ ካልክ ህዝቡ ይሰበሰባል። አጋጣሚውን ተጠቅመው አስተምሮቻቸውን ማስተማር ሲችሉ ለፌዝና ለቧልት ቀጠሮ ማስያዝ ያሳፍራል። ቀሲስ ዲበኩሉ እኮ
20 ዓመት ሙሉ ቂም የሚይዝ ሰው ነው። ግድ አይሰጠውም የቤተክርስቲያን አስተምሮ ገደል ቢገባ። እሱ ቤተክርስቲያን ውስጥ በቤተ ክህነት ውስጥ እንደና አባ ግርማ አይነት ቀድመው ሀብታም የሆኑና መኪና የገዙ ሰዎችን ሳይ ብቻ ነው የሚናደደው። አያስጨንቀውም ዲበኩል የቤተክርስቲያን አስተምሮ ገደል ቢገባ። አሜሪካም ሀገር ለጥቅሙ ነው ሲዞር የሚውለው። ቲክቶክ ላይ የሚመጣው ከጎረምሶች ጋር ለመለፋደድ ነው እንጂ ለስድብ ሰው የወሰዱት ብር እንዳልመለሱ አውቃለሁ። ቀጥይ። ለስድብ ብሎ በቃ ቀለውን እያስከሚል ህዝቡ ስለሚሰበሰብ ስለሚገኝ ያን ቀን ተጠቅሞ በታቦቱ ዙሪያ ላይ ብዙ ሰው ጥያቄ ነው። የታቦቱ ጥያቄ በነገርህ ላይ የብዙ ሰው ጥያቄ ነው። የአንድ ሰው የሁለት ሰው አይደለም። ወይም ደግሞ የሙስሊም እና የፕሮቴስታንት ሳይሆን የራሳቸው የኦርቶዶክሳውያን የዘወትር ጥያቄ ነው። ሲጠይቁ አሸማቀው ስለሚመልሱላቸው ነው። ይህንን አጋጣሚ ተጠቅመው ግን ሰዎች ይማሩበት ነበር። ያው ኦርቶዶክሶች የአመራር ችግር ያለባቸው የመሀይም ስብስብ ናቸው። የሚሰበሰቡትን ነገር ለቧልትና ለበቃ ይሄ ለተራ ነገሮች ነው የሚሰበሰቡት። በጣም ይገርመኛል። ፌዝ አያስጨንቃቸውም። አጋጣሚ ተጠቅሞ የኤርሚ ወንጌል ይሰብካል ብዬ ተስፋ አደርጋለሁ። ከዚህ ዘላለ እንኳን ዋናው ነገር ጥሪውን መቀበል አለባቸው እንጂ እሱ እንደሚሆን አድርጎ ጠምዝዞ ስራውን ይሰራል ብዬ ተስፋ አደርጋለሁ እንጂ እነዚህ ሰዎች አይገኙም። እንደምንም ብለው አማሃኝተውም ቢሆን ከመጡ ለሌላ ጉዳይም ብለው ከመጡ አንድ ልጅ በጣም ፈርቶ 15 ደቂቃ ማውራት ይችላል አለ አንዱ። የትኛው እንደሆነ አላውቃቸውም እኔ በስነስርዓት። አሁን 15 ደቂቃ ብቻ እናውራ ማለት እኮ ምንድን ነው የምታወራው? ሰላም ሰላም የምትባባልበት እኮ ነው 15 ደቂቃ ማለትና ነገሩ ከበድ ካለው ውልቅ ብሎ ለመውጣት ነው መሰለኝ። ዲያቆኑ ነው መሰለኝ አይደል? ዋናው ነገር መምጣታቸው ነው። ይመጣሉ ለቧልትና ለትችት ለስድብ ምናምን። ኧረ ተጠራርተው ነው የሚመጡት። በጊዜ መጠጣቸውን ይጠጣሉ፣ አቋሚያቸውን ይዘው ይመጣሉ። አስተምሮ ሲባል ነው ችግር ያለባቸው። በታቦቱ ዙሪያ ላይ የኢትዮጵያ ኦርቶዶክስ ቤተክርስቲያን ይላገራሉ እኮ አይደል እንዴ? የብሉይ ኪዳን ታቦት አለን ሳይቀር ነው ያሉ የሚሉትና የለንም ብለው መናገር መቻል አለባቸው። አለን የሚሉትንም ታቦት ግልጽ በሆነ አስተምሮ ማስተማር። አሳዩን አይደለም ያው አናሳይም ሚስጥር ነው ይላሉ። ምንም ሚስጥር የሚባል ነገር ባይኖረውም በአስተምሮት ደረጃ ግን ጥርት ያለ አይደለም። የራሳቸው ምዕመን ነው ሻሻ የሚሰሩት። ትውልዱ ከባድ ነው። በተለይ ይሄ የሚኒሊየም ትውልድ አስፈራርተህ ትቀሰፋለህ ምናምን ብለሽ ሻሻ የምትሰራው ትውልድ አይደለም። እነ ኤርሚያስ ከዚህ ዓለም ቢያልፉ ታሪክ ሰርተው ነው የሚያልፉት። የኤርሚያስ ጥያቄዎች ወደፊትም ጥያቄ ነው የሚሆኑት። ያልተመለሰው ጥያቄ ሁሌም ጥያቄ ነው የሚሆነው። ባቢ አደባብሰህ ብታልፈው መልሰው ብታልፈውም እስካልተመለሰ ድረስ ጥያቄ ነው የሚሆነው። ስለዚህ እነ ኤርሚያስ የኦርቶዶክስ ቤተክርስቲያን በመጽሐፍ ቅዱስ ብቻ እና ምንም የሚለው አመርሃና ቤተክርስቲያን ውስጥ የምትጠቀማቸው ነገሮች መጽሐፍ ቅዱሳዊ ናቸው ብላ ሻሻ የምትሰራው ነገር አጠርተው ካልመለሱ ጥያቄ ሆኖ ስለሚቀመጥ የቤት ስራ የሚበዛው ኦርቶዶክሳች ላይ ነው እንጂ ኤርሚያስ ላይ አይደለም። ኤርሚያስ በቂ የሆነ አስተዋጽኦ አድርጎ ነው የሚያልፈው። እነሱ ግን የቤት ስራ እየሆነ ነው። የራሳቸው ምዕመን ላይም ጥያቄ ነው የሚፈጥረው። 1000 ሰው 1500 ሰው ቢቀመጥ ኤርሚያስ ቤት ሁሉም ወንጌል አማኝ አይደለም። ገባክ? ስለዚህ አደጋ ላይ የሚወድቁት እነሱ ናቸው። ያው እነሱ አይራባቸውን እኮ ብያለሁ። የኦርቶዶክስ መምህራን የተራቡ ቀን ብቻ ነው ማሰብ የሚፈልጉት። እሱም ደግሞ ሆዳቸውን ያማከለ የሚያጠግባቸውን ነገር እንጂ ለምዕመናቸው አእምሮ ይሄ ጥያቄ እኮ የቤተ ክርስቲያኗ ልጆች ጥያቄ ነው ብለው ራሱ አያስጨንቃቸውም እንጂ ታቦት ኖረ አልኖረ እኮ ለወንጌል አማኝ ምንም እኮ አይደለም። ባቢ ግን በታቦት ለሚያመጡ ኦርቶዶክስ ክርስቲያኖች ምላሽ ቢሰጥበት ለሚጠየቁትም ይመልሳሉ፣ ለራሳቸውም ይመለስላቸዋል። ፈይዘኛ ስለሆኑ ግን ቤታቸው ቁጭ ብለው የራሳቸውን አስተምሮ ይወጣሉ። ግን በዲቤት መልክ ሲሆን ታውቃለህ በኤቪደንስ ነው በመረጃ በማስረጃ ስለሆነ ያንን መቋቋም አይችሉም። እና ኤርሚያስ እንግዲህ ዛሬም ነገር ተጽዕኖ ፈጣሪ ነው። ባለጺሞቹንም ባለ መቁጠሪያዎቹንም እያሰቃያቸው ነው ያለው።
ይመቸው። እኛም እንፈልጋለን። አሁን ልክ እንዳልሽው እዚህ ጋር የሚነሱ ጥያቄዎች ያው ሰው ትንንሽ ልጆች የሚሰሙት አባቶችም የሚሰሙት ወጣቶችም የሚሰሙት ጥያቄ ነው እየተጠየቀ ያለውና ያ ጥያቄውን ሲጠየቅ የሚሰማ ትውልድ ደግሞ አንተ እንደፈለክ አድርገህ አድበስብሰህ አጽናንተህ የምታልፈው ነገር አይደለም። ቤቱ ቁጭ ብሎ ነው እየሰማ ያለው። ስለዚህ እንደምንም አድርገህ የምትሸፍነው ጥያቄ አይደለም። ልክ ነሽ። የሆነ ሰዓት ላይ ደግሞ ራሱ እየሰማ ያለው ራሱ ጠያቂ ሆኖ ይመጣልና ጥሩ ነገር እኮ ነው። የሌለ ነገር ስለምን አለ ይባላል። ምን ይጠቅማል? የሌለ ነገር አለ እየተባለ ድራማ ለምን ይሰራል? ማንንም ሰው በእንደዚህ አይነት ነገራቶች ትውልድ የሚያጠፉ ትውልድ የሚያጀዝቡ የሚያደነቁሩ ትክክል ያልሆኑ ነገራቶች የሌለ ነገር እንዳለ አስመስለህ ማስወራቱ የማንንም ሰው ሃይማኖቱም ራሱ የግድ ኦርቶዶክስ መሆን የለበትም። ኦርቶዶክስ ሃይማኖት ውስጥ ያለ ነገር እንዲስተካከል መጠየቅ የግድ ኦርቶዶክስ መሆን የለበትም። ፕሮቴስታንትም አይሁድም ሙስሊምም ትክክል ያልሆነ ነገር ከሆነ አይደለም ብሎ መጠየቅም አለበት። አሁን በድርሳናትም በታቦቱ ጉዳይም ራሱ ታቦቱ በጣም ብዙ ሰው የሚወዛገብበት እንትን ነው። ብዙ ሰውም ጥያቄ ያነሳበታል። ገብቶሻል? ከሃይማኖት ውጭ ራሱ ጥያቄ ይነሳበታል። ስለዚህ እንደው መታያ ያለበት ብለህ የምትለው ደግሞ እንዴት ነው? እስኪ አብራሩት። ይሄ ነገር እውነትነቱን አረጋግጡት እየተባለ ያሉ ሰዎች ደግሞ እኛ ጋር አለ። እኛንን ባለቤቶች የሚሉ ሰዎች ጋር ነው። ገብቶሻል? እኔ እንደ ታሪክ እንትን ልጠይቅ እችላለሁ። እነሱን መልሳቸው ምንድነው ሲባሉ መልሳቸውን በስነ ስርዓት መመለስ መቻል አለባቸው ብዬ ነው የማስበው። ሌላው ምንድነው ማለት ነው ባቢ በጣም አልገባቸው ነገር እኔ እንደነገርኩ ነው። እዚህ ማህበራዊ ሚዲያ ላይ ያሉት ኦርቶዶክስ ክርስቲያን የቤተ ክርስቲያን ጠላት ናቸው። የቤተ ክርስቲያኑ ያስተምሮ መሰናክል የጽድቅ አመድ ናቸው ብዬ ነው የማምነው። ገባክ? ከቧልቱ ውጪ ከሆዳቸው ውጪ የገቢ ማሰባሰቢያ ሲሆን እንቅልፋቸው ነው ነጠላቸውን ሲጎትቱ የሚሉት። ለምን? ኮሚሽን ስለሚያገኙ። ገባክ? የቤተ ክርስቲያኑ አስተምሮ ግን ጥያቄው ራሱ አሁን ይሄ በታቦት ዙሪያ ያለው ጥያቄ መሰረታዊ ጥያቄ ነው። ዝም ብሎ ከገድላት ጋር ራሱ ተነጻጽረው አይደለም። ለምሳሌ ከዚህ በፊት ኢየሱስ ክርስቶስ ለማርያም ምን የሞተው የሚለው እንትን አድበስብሰው ነው ሻሻ ሰርተው ነው ያለፉት። ምእመኑ ግን ዛሬም ይጠይቃል። ታውቃለህ? ኢየሱስ ለማርያም ሞቷል አልሞተም እያሉ ግማሾቹ እንዴት ሆኖ ነው ለማርያም የሚሞተው? ማርያም እኮ መርገም የለባትም ይላሉ። ያንን የወደቀውን የአዳም ስጋ አይደለም የያዘችው፣ በዘንቢል የተቀመጠ ሌላ የአዳም ስጋ ያለ ይመስል ማለት ነው። ገባክ? ይሄ መጽሐፍ ቅዱስ ያስተምሩ አይደለም። ማርያም ባትኖር ኢየሱስ አይወለድም ነበር ብለው በድፍረት የሚናገሩም አሉ እንዴ። እና ስለዚህ ይሄ ኢየሱስ ለማርያም ሞቷል አልሞተም የሚለውና ታቦቱ አላችሁ የላችሁ የሚለው ጥያቄ የኦርቶዶክስ ክርስቲያን ያልተመለሰ ጥያቄ ነው። የጠፉ ክርስቲያኖች ከሚያደርጉ ኦርቶዶክስ ክርስቲያን ምእመኖቻቸውን ከወንጌል አማኞች የሚነሱ ጥያቄዎችን መመለስ አለባቸው። ይሄ አማራጭ የሌለው ሁኔታ ነው እንጂ አድበስብሰህ አፌዘህ ማለፍ የሰዎች አእምሮ ውስጥ የፈጠረውን ጥያቄ አያጠፋው። ገባክ? ይጠይቃል ሰው ኢየሱስ ለማርያም ሞቷል አልሞተም? ማርያም ፍጡር ናት ፍጡር አይደለችም? ማርያም የአዳምን ስጋ ይዛለች አልያዘችም? አንዳንዶች በድፍረት አዳም ከመረገሙ በፊት የነበረውን ስጋ ነው ማርያም ያዘችው ይለዋል። ምንድነው? የንብ ቀፎ ውስጥ ነበረ ያ ስጋ? ማርያም እኮ ስንተኛ ትውልድ እንደሆነች ራሱ እኮ መገመት ነው የማያቅተው እኮ ከአዳም ጀምረህ ስትቆጥር ማለት ነው። ገባህ? ምን አይነት ሳይኮሎጂ ነው ያላቸው እነዚህ ሰዎች? ጤነኛ ናቸው ወይ ብለህ ስታስብ ምእመኖቻቸው ራሱ አእምሯቸው ጤነኛ እንደሆነ አስተዋጽኦ እየጎዷቸው ነው። ኦርቶዶክስ ክርስቲያኖች ግራ እንዲጋቡ ግድ የለሽ እንደሆነ እያደረጓቸው ነው። አንዳንድ ነገሮችንማ በቃ የራሱ ጉዳይ ብሎ የሚያምን ኦርቶዶክስ ክርስቲያን ነው ያለው። ግን እያንዳንዱ ኦርቶዶክስ ክርስቲያን ጥያቄ ሲጠይቅ በውስጥ ጠይቅ፣ ለጠላት መንገድ አትክፈት፣ አንተ አሕዛብ ነህ፣ አንተ መናፍቅ ነህ፣ አንተ ተሐድሶ ነህ፣ ጴንጤ ነህ፣ ሙስሊም ነህ፣ ተላላኪ ነህ ስለማታውቅ ነው እየተባለ ሞክ ነው የሚደረጉት። ገባ? ጥያቄ ያለኝ የሚል ኦርቶዶክስ ሞክ ይደረጋል። ሳይኮሎጂ ይጎዳል። እና ይሄ ጠረቅ ያላለው አስተምሮ ኢየሱስ ለማርያም ሞቷል አልሞተም የሚለው ኦርቶዶክስ ክርስቲያኖች በድፍረት የማይመልሱ። አሁንማ ጭራሽ ከትናንት ወዲያ ምን የሚል አስተምሮ ሰማሁ? ማርያም ሁሉም ቦታ ትገኛለች፣ በሁሉም ቦታ ትገኛለች። የመለኮት ሙላት
ገባህ? ፍጡር ብቻ አይደለችም። ማርያም በሁሉም ቦታ ትገኛለች። ሁሉም ቦታ ትገኛለች። ረቂቅና ፈጣን ናት። በቃ ኦርቶዶክስ ክርስቲያኖችን ሰይጣን በማርያም ነው የሚጫወትባቸው። ባለፈውም አንድ ቀሲስ እያሉ ነበረ፣ ለማርያም ያለን ፍቅር ሰይጣን እየተጠቀመበት ነው እያሉ ነበረ። እና አደጋ ላይ ናቸው ኦርቶዶክስ ክርስቲያኖች። በማህበራዊ ሚዲያ ያስተምሩ ደረጃ አደጋ ላይ ናቸው። ራሳቸውን ልክ እንደ አዋቂ መለኮት እንደገባቸው ዶክትሪን እንደገባቸው አድርገው ነው መልክ የሚሰሩት ከወንጌል አማኞች እና ከሙስሊሞች ጋር ሲገናኙ። ግን አሰስ ገሰስ ተሸክመው የሚዞሩ ናቸው። ገባክ? በቃ የራሳቸውን ነገር ማየት የማይችሉ እኔ ቃላት የለኝም ስለደሱ በእውነት ጎጆ ባህል ነው። ሰው እኮ ሞራል እኮ ራሱ እንዴት ሞራል ኖራቸው ላለው ነው በሞራል ደረጃ። ኧረ ሲሊንደሩ እንዳታፈነዳ ወፋ ወደዛ ባረክ። ምን አይነት ጉድ ነው አካችሁ? እኔ እኮ እሷ ጋር ያለ ሰው ጋር ስታወራን እየመሰለኝ በመሀል እንትን ማለት የምለው ነገር ስኔ እንትን አለኝ። ቅዱሳን የኡፍቲ አካውንቷ ኮፒ ሊንክ አድርጉላት። ሮዛ ደግሞ ያው ስልክ የምፈልግ በጣም ሀሳቡን ለማጣጣል በጣም ጥረት ያደርጋሉ። ታውቃለህ፣ ብዙ ጊዜ የኤርሚያስን ሀሳብ ለማናናቅ ለማጣጣል ቦታ አልሰጠነውም አይነት አሉ። ግን ቁጭ ብለው ነው የሚያዳምጡት ትኩረት ሰጥተው ማለት ነው። ኤርሚያስ የሚያነሳቸው ጥያቄዎች ገና መጽሐፍ ያጽፏችኋል። ኤርሚያስና ኡስታዝ ወሂድ የህልውናችሁ ስጋቶች ናቸው። በነገራችሁ ላይ አደጋ ላይ ነው ያላችሁት ጋይስ፣ በርቱ። ለማንኛውም በቅዳሴያቸው መሀል 3 እግዚአብሔር ነው የሚያመልኩት እያለ ግዕዝ ይፈታል። ታውቃለህ ሊቀ ካህናችን? አው 3 እግዚአብሔር ነው ያላችሁ ይላል። እንደዛ ነው የሚያምነው እሱ። አንድ እግዚአብሔር ነው ያለን ብሎ ለማሳመን ችግር ውስጥ ነው ያሉት። ከባድ ነው። ኦፓ ማታ ሰማሽ? ተወያዩ። ጭራሽ ኡስታዝን እንደ ማስረጃ አድርጎ ሲያቀርበው በጣም ነው የሞትኩት። ወላሂ ትላንትና ከይሳቅ ጋር ሲወያየ ነበረው ዲያቆን ተብዬው ኡስታዝ ወሂድክም እንደዚህ ብሏል ብሎ ማስረጃ ቀረበው። ኡስታዝን ጎበዝ እንደ ስኮላር ማለት ነው። ጎበዝ እንዴ! ጦርነት ላይ በነገርሽ ላይ የማይጠቅም መሳሪያ የለም። ድንጋይም ቢሆን ገባሽ፣ ቲማቲምም ቢሆን ወርውረሽ ይሄ ስማርት ነው። ኤጎ የለበትም ማለት ነው። የዲያቆን ጎበዝ ከምር የሚገርመው ፖስትቼው ነበር አጠፋብኝ። እንትኑ ቲክቶክ ቆርጬ አይ እንትን አድርጊው፣ አስቀምጪው። እንደዚህ አይነት ነገርማ መጥፋት የለበትም። አይጠፋም። ከምር በሳቅ ነው የሞትኩት። በቃ የሆነ እንትን ላይ እየተወያየ ያ ኡስታዝ ወሂድክም እንደዚህ ብሏል። ባለፈው ለከታላቁ ጋር ሲወያየ ቃሌ ትዝ ይልሻል? አኬን አቅርቦት ነበር እኮ እንደ ማስረጃ። አዎ ይሄም እንደዛ ነው ያደረገው። ይቻላል። አይገርም? እኔ እንደዚህ አይነት ሰዎች አደንቃለሁ። በነገርሽ ላይ ጦርነት ላይ ኤጎ ከሌለብሽ በስተቀር አንዳንድ ሰዎች ካንቺ የተሻሉም ቢያቸው ካንቺ በላይ የሚሆኑ ካንቺ ጎን ኢቭን ካንቺ በተቃራኒም ቢሆን እንደ ኤቪደንስ አቅርበው ተቀባይነት ታውቃለሁ ማቅረብ ነው። ገባሽ? ጠቅሞታል አልጠቀመውም? ማታ ሰውየው አረ ምን ይጠቅመዋል? ጠቅሞታል እንጂ ሲጀመር ያውቃሉ እኮ ይሄ እሱ እኮ ኡስታዝ ወሂድ እኮ ትልቅ አዋቂ ሰው እንደሆነ በመጽሐፍ ቅዱስ ዙሪያ እኮ ያውቃሉ። ማንንም ሰው ያምናሉ እኮ እነሱ አውቀው ነው እንጂ ያው ያምኑበታል። ይሄ ነው እኛ ኤጎ አለባቸው በጣም ከፍተኛ። ኤጎቸውን ካልገደሉ መከራቸውን አይተው ተሰቃይተው ነው የሞቱት። ደግሞ በጣም የደነቀኝ ማለት ነው ቀሲስ ዲበኩሉ የሰቀሉትን ባንዲራ አይታችኋል? እነዚህ ቆሻሻ ሞዓ ተዋህዶች ናቸው ስለኮ በምክንያት ነው ያለሙት ባንዲራ ከጎኑ አድርጎ ሳይ እንዴት እንዳጥወለወለኝ። ማን? ይሄ ቀሲስ ዲበኩሉ የሚባል ፂማም ሰውዬ ነው። ባንዲራውን ሳየው አንተ እንዴት እጄ እንደተንቀጠቀጠ አስጠላኝ በጌታ በኢየሱስ ስም። ለምንድን ነው የሚያስጠላሽ ኦፓ? ግን ይሄ ልሙጥ ባንዲራ እኮ ቆሻሻ ባንዲራ ነው። በስመ አብ እንዴት እጄ እንደተቀጠቀጠ እሱ ቤት አይቼው አላውቅም ባንዲራውን። እና ቪዲዮቹን ገብቼ ምናምን አይልሃለሁ እንዳለ ይሄ ጠላት፣ የሀገር ጠላት፣ የቤተ ክርስቲያን ጠላት፣ እንዲህ አይነት ባንዲራ የሚይዙ ሰዎች ጠላት ናቸው። ቤተ ክርስቲያን ራሷ ልሙጥ ነው የምታደርገው እኮ
ቤተክርስቲያን ለሞት አታደርግም። የራሷ ሎጎ አላት። አይታ ያድርጉታል፣ እነሱ ያድርጉታል። እና ታዲያ እየወሰዱ እየጋረዱባት ቤተክርስቲያን የራሷ ባንዲራ አላት፣ ሎጎ አላት እኮ። ሎጎ እንዳለ ሆኖ ግን ባንዲራው ደግሞ እንትን ታድርገዋለች። ልሙጡ ማለት ነው። ያኛው የአህዛብ ነው የሚባለው እኮ ታውቂዋለሽ? ባለኮኮቦ አዎ ንጉሳኖችን ቀብተው ማንገስ ስለሚፈልጉ አትጢ እኔ የልሙጥን እንትን ደጋፊ ነኝ። በዛ ላይ የፋኖ ደጋፊ ነኝ። ቆሻሻ ባንዲራ በስመ አብ እንዴት እንደምጸየፈው እኮ የፋኖም ደጋፊ ነኝ። ባንዲራ የፋኖም ጭምር ደጋፊ ነኝ። ፋኖ የታባቱ ዘቂጣ በድንጋይ በቂጣ እንደጋገረ ይሞታታል። አገቡም ነው የምንላቸው አዲስ አበባ በተአምር እዛው ቁምጣችሁን እንትን ላይ እንዳጠባችሁ ወንዝ ላይ እንዳጠባችሁ የሰው ቤት እየገባችሁ ዱቄት እየሰረቃችሁ ምናምን ነው ዘመናቸው የሚያልቀው። አገቡም አዲስ አበባ። ታይ ግን እኛ በእንገባ በነገር ላይ አዲስ አበባ በ21ኛው ክፍለ ዘመን ሰው በድንጋይ ቂጣ ይጋግራል እንዴ? ስንት ምጣድ እያለ ውስጥ አዚማም ሆነ ተቋም የፋኖ ነገር በጣም የሚያስቀኝ ነው። ታውቂያለሽ? እንትኖችን ያዩና ፕሮግራም የሰለጠነ ተቋም እኮ ነው የምር። እነዚህ እኮ ይለያል። የኦነግ ሸኔና ጌታቸው ረዳ የሚመሩት ተቋም የነጌቾ ጸዴ ነው። አይ እነሱ እኮ በነገርሽ ላይ አንገታቸው ላይ ሽርጧን እንትን አድርገው በበትሯን ታማንታል አድርገው በረሃ ላይ እየተንከራተቱ ምናምን እኮ ፖስት የሚያደርጉት እኮ ጥበብ እኮ ነው። ሬዲዮም አላቸው በነገር ላይ በረሃ የሚሄዱት በዱባይ መኪና ነው ተቃለክ ቦታ እኮ ወደ እኮ አይደለም። እነዚህ ሰዎች ሆቴል ውስጥ ናቸው እያለ የሚያደርጉት ወደ አይደለም ሆቴል ውስጥ እንደሆኑ አውቃለሁ። የዱባይ ሀብታሞች እዛ ሸዋ ላይ በሚነዱት መኪና እኮ ነው። ኢህአዴጎች እኮ ያበዱ ናቸው እግዚአብሔር። ከዛ ልክ ሲደርሱ አክሽን ከት ምናምን ብለው ነው የሚቀርጹት ታውቃለህ አባቢ። ሬዲዮቸው ምናምን ይይዛሉ። ልብሳቸው ራሱ ያስታውቃል እኮ በቃ ገና ከከተማ እንደገቡ ማለት ነው። የተተኮሰበት ሁላ አይጠፋም። ገራሚ ናቸው እነሱ። ስም የለሽ የሆነ ሀሳብ አላት መሰለኝ። ስም የለሽ እንዴት ነሽ? ስም የለሽ ምንድን ነው? ምን አባቱ አቅላታለሁ ልዳርሽ ምናምን እያለች እኮ ነው። ምን አባሽ አንቺ መቼ ወንድ አገኘሽና ውረጂ ምናምን ምን ትመስላለች ደግሞ። እዳርሽ ላስታውስሽ ብዬ ውረጂ እዳርሽ ምንድን ነው ማሬ? ጨባ ወንድ ተመከራዋን እየበላች እዚህ ጋር ከንፈሯን ለጥፋ መጣ። ልዳርሽ ላስታውስሽ ብዬ ነው። ባል ብቻ ያገኘሽና ነው አንዴ ኢታ አባቷ። አሁን ነው ቁም ነገር የሰራው እና ነጌቾ በጣም ይመቹኛል። ጌቾ ግን አሳብደውታል እኮ ጌቾ አይተሽዋል? ግን በጣም ብልጣ ሰው ነው በነገር ላይ አይ እኔ ግን ብልጣነት ነው እኔ ግርም ብሎ በቃ እኔ ምን እንደሆነ አላውቅም። በቃ ምን አይነት የሱ ብልጣነት ምን እንደው ታውቃለህ? መልቲ ሲስተም ነውና ለምሳሌ ማለት ነው የማይመች ሁኔታ ውስጥ ካለ ከአሸናፊዎች ቡድን ቆን ነው ሄዶ ቆሞ ታየዋለህ ማለት ነው። ከዛ እዛ ሆኖ ያገግማል። በነገራችን ላይ የቲፒኤልኤፍ ውስጥ እያለ ጌታቸው ረዳ የቲፒኤልኤፍ ሳምባ ነው። በጌቾ ነው የምተነፍሰው ቲፒኤልኤፍ እንዴ። በጣም ምንም ጥርጥር አልነበረውም። በሱ ነው የተነፈሱት፣ በሱ ነው ያለፉት የሚያንከባድ ጊዜ። አሁን የለም በቃ አሁን እኮ ወደ ኋላ ተመልሰሽ ብታይ እነሱ ጋር ያሉ አሁን የአቦይ ስብሃት ሱሪ ትተውት የወጡ የአቦይ ስብሃት ሱሪ አድርጋ የምትመጣ አንድ ሴት አለች። እዛ ደግሞ ወደዚህ ያለ ወይ ለመቅጠም ምን ችግር አለው የሚሉ ሰዎች ብቻ ናቸው የቀሩት። አሁን ፖለቲካ ያውቁት
ምንም የሚያውቁ ሰዎች አይደል ገግመዋል። አሁን ስም የለሽ እያረ አማርኛ ለራስሽ ተማሪ ነው ይወድ አንቺ ራሱ ደግሞ ሻታ ነብይ ምቆም ጽፊውን ማሬ እዳርሽ ነው እኮ ያልኩት። አማርኛ ማንበብ ተውክዴ ባጂ ምን ማለት ነው? ድፍረትሽ ደግሞ እንዳንቺ አይነት ደፋር ሰው እኔ አይቻላቅም። አንቺ ዝም ብለሽ እጅሽን ትስጪኝ ማቼ ቻልሽ አማርኛ ማታ በጣም ስላመሸን ለዛ ይመስለኛል አዳርሽ ለማለት ይመስለኛል። እና አይደለ ስሜልሽ እስኪ አዎ ወይም አይደለም በይ እንግዲህ መቼስ ባልታመጪልኝ አይደለም። ማታ በውይይቱ ትንሽ አርፍደን ነበር ቆይተን ነበርና ኮሜንት ላይ ውጡ እያልኩኝ እየቀወጥኩት ነበር እንተኛበት እያልኩ ማለት ነው። እና ለዛ መሰለኛውን አዳርሽ እንዴት ነው የምትለኝ? ባልሳሳት እንደዛ ነው። ሪካርድ እዳርሽ ነው ያልኩት። እስኪ ነይ አይ በቃ ከኔ ጋር አይገናኝም። ሌላ ዓለም ውስጥ ነው እሷ ያለችው። ኦኬ እንዳትረሺ ነው ሪካርድ እንዳትረሺ። ኦፓ ወይዬ ምን እየሰራች ነው? ምንም በተመስጦ ላይ ነው ያለሁት። በምን ተመስጠሽ? አሁን ቅዳሜ መቼ ነው በምን ዙሪያ ላይ ነው ውይይት የሚደረገው እያልኩ ነው። ስንት ሰዓት ነው ግን? እኔ እኮ ያው እኛ በምንተኛበት ሰዓት ነው መሰለኝ የሚያደርጉት። መገኘት ፈልጋለሁ ስነሳ በቃ የለም። ቱፎር አድርገሃል አርመ ሞላ 2 ሰዓት ወደፊት ቀንሰህ ሞላው። ከዛ ደግሞ ኤኤምህን ደግሞ 4 ሰዓት ወደፊት ቀንሰህ ቀንሰህ ስትሞላ ይሞላል። እልክልሃለሁ እኔ እንደምሞላው አድርጌ አናቱ ላይ ነው ከዛ የምትገናኘው ከእነዚህ ደናቁርት ህዝቦች ጋር። አው ቁጭ ብዬ መከታተል አለብኝ። ባለፈው እንዴት ደስ የሚል ውይይት እንደነበረና እንትን አላልኩ። የእንትናስ ምን አደረጉ ነው? በረከት አዝመራው ምን አደረገ? ኡስታዝ ወይዳ ያቀረበውን ጥሪ ቤኪ ያራዳ ልጅ እኮ ተቅለስልሶ አመለጠ። ከዛ በኋላ ሚዲያ ላይ ማይቼው አላውቅም። እንዴ እኔ እኮ የደነገጥኩት እኮ ስላሴ በተመስጦ ነው ሲሉ እኮ ነው በጣም የደነገጥኩት። እኔ ምን ያህል ሲጠይቁት ራሳቸው ሲጠይቁት ስላሴ ተመስጦ ነው እኮ ብሎ የሚናገር ሰው ነው። ሲጀመር እኔ እኮ በጣም እኮ ነው የገረመኝ አወራሩ ራሱ እንትን ሳደርገው ረረ አይችልም እንዴ አንዴ ነው ጠቅልሎ የሚያስገባው። ምንም እኮ ተዳክመዋል እኮ ማህበራዊ ሚዲያ ላይ የጠቀማቸውን ጉዳይ ያሰላለፍ ችግር አመጥቶባቸዋልና አሰላለፍ መስተካከል አለበት። ካልሆነ የትም ብታመጣቸው ማንም ቢመጣ ምናምን ለውጥ አያመጣም። አደጋ ላይ ነው ያሉት። ምን እንዳሉት አቃለ ዲያቆን ስዩም ቀኖና ተሰጣችሁ 3 ቀን ወደዳችሁም ጠላችሁም ያለው ለአዲት አምላክ አማላጅነት አለ ማልዳ ነው ምላሉት ማለት ነው። ከዛ በማግስቱ መጥቶ 3 ቀን ቀኖና ተሰጥቶኛል ግን አምኜበት አይደለም አርጌዋለሁ አላደረኩትም ልክ ነኝ ልክ አይደለሁም የሚለው ሌላ ጉዳይ ነው። ግን ብቻ ለዚህ ንግግሬ 3 ቀን ቀኖና ሰጥቶኛል ብለውልህ እርፍ ማለት ያው ጠብቁኝ ነው። ሊቃውንቶቹ ቀጥቀጥ አድርገውት የ3 ቀን ቀኖና ሰጥተውት መጥቶ ቀኖና ሰጡኝ ቀኖናውን ፈጽሜያለሁ አልፈጸምኩም ሌላ ጉዳይ ነው አለ። ቀኖና ያሰጣል አያሰጥም ያደረኩት ነገር እሱም ሌላ ጉዳይ ነው። ተሳስቻለሁ አልተሳሳትኩም የሚለው እሱም ሌላ ጉዳይ ነው። እንዲህ ካለ የተሰጠውን የ3 ቀን ቀኖና አልተቀበለም ማለት ነው። ገባክ? ቻይንኛው እንደዛ ነው። እና ሊያስወሩን አልቻሉም አለ ሚዲያ ላይ የምንመጣው ልናስተምር ነው ግን ማስተማር አልቻልንም አለ። አለቀሰ።
አበላሽተውታል። ምክንያቱ ያው ይሄ ደግሞ የእነሱ ችግርም አይመስለኝም። ምክንያቱ ከፊት ለፊት መምጣት ያልነበረባቸው ሰዎች እንዲመጡ እያደረገ ያለው ይሄ መንጋ ተከታይ ሰው ነውና ጭራሽ እውቀት የሌላቸው ሰዎች ንጽጽር የሚባለው ሚስጥር የሆነባቸው ሰዎች እንኳን ስለ እስልምና ይቀርና ወይ ስለ ሌላ እምነት ይቀርና ስለ ራሳቸው እምነት እንኳን የማያውቁ ሰዎች ከፊት ለፊት መጥተው አጥር እንዲሆን ያደረጓቸው። በነገርሽ ላይ ደግሞ የሚዲያ ላይ ያለው ይሄ እንትኑ ደግሞ እነሱ ይሻላሉ። እነሱ ራሱ ቢመጡ እውቀት አላቸው የሚባሉ ሰዎች ራሱ ቢመጡ ለነሱም ሚዲያ ሚስጥር ነው፣ ምንም አያውቁትም ራሱ። እነዚህ ሰዎች እንኳን እየዋሹም እየተጨማለቁም የሚዲያ አጠቃቀም የሚባለው ነገር በክፋትም ቢሆን ትንሽ ያውቃሉ፣ ይሻላሉ ከነሱ። እነሱ ደግሞ የተሸከሙት ምንድነው ምድር ላይ ያለውን ይሄ ያረጀ እንትናቸውን ባህላዊ እንትን ነው ተሸክመው የሚመጡት። ያለ ተቀናቃኝ ያለ ተከራካሪ ነው እንትን ሲሉ የነበሩት ገባ ሲያወሩ የነበሩት። ለምን እንዴት ማስረጃ የሚባል መረጃ የሚባል ነገር ሳይጠየቁ ሲያወሩ ስለኖሩ ገባክ። አውደ ምሕረትና ማህበራዊ ሚዲያ በጣም የተለያየ ነው። አውደ ምሕረት ላይ የሚሰማ ሰው እውቀቱም የለውም፣ እውቀቱም ቢኖር አይጠይቅህም፣ ዝም ይልሃል። ማህበራዊ ሚዲያ ላይ ግን አውርተህ ዝም ብትል ጴንጤው ዝም አይልህም፣ ጴንጤው ዝም ቢል ሙስሊሙ ዝም አይልህም። ገባክ። ለሁሉም ሃይማኖት ነው። ለወንጌል አማኙም ኦርቶዶክሱ ዝም ቢል ሙስሊሙ ዝም አይልም። ለሙስሊሞቹም ሙስሊሞቹ ራሳቸው የተሳሳተ አስተምሮ ሰምተው ዝም ቢሉ ፖለቲካ ይሰሩበታል ክርስቲያኖቹ። ስለዚህ ማህበራዊ ሚዲያ ላይ የሚመጡ ሰዎች የቃላት ፖለቲካ እንዳይሰራባቸው ጥንቃቄ የሚያደርጉ ኤቪደንስ ያላቸው ማስረጃ ያላቸው ለሚናገሩት ነገር ኃላፊነት የሚወስዱ ሰዎች መሆን አለባቸው። ግዴታቸውም ጭምር ነው በነገርህ ላይ እና